በቢዝነስ ፕላን የሚመራ ሰው ምን ያደርጋል ማለት ነው? ኢኮኖሚን ለመገንባት መጀመሪያ ስብዕናን ይገነባል። ስብዕናን ለመገንባት የወጣ ሕግና ደንብን ተግባራዊ እንዲያደርግ ይገደዳል። እንደምን አደራችሁ? ተረስ በማንኛውም ፕሮግራም ማንኛውንም ሰዓት በማንኛውም ሃይማኖት በጸሎት ስንጀምር ያመረ እንዲሆን ለአንድ ደቂቃ እንዳይብርግ እንበል። አረፍ በሉ። ሳምንት እንዴት ነበር? ይህ ዘወትር በዚህ ሰዓት የሚተላለፈው በሁለት ዓመት ጊዜ ብቻ በሀገራችን መምህር፣ በሀገራችን ስራ፣ በሀገራችን ዜጎች በሁለት ዓመት ጊዜ ብቻ ሚሊዮነር የምንሆንበትን ፕሮግራም ስለታደማችሁ ለራሳችሁ አንድ ጊዜ ሞቅ ያለ ቦታ። ዘወትር በዚህ ሰዓት በሀገሬ ቴሌቪዥን እና በኢትዮ ኤፍኤም ዘወትር ቅዳሜ ከ10 ሰዓት እስከ 12 ሰዓት በሀገሬ ቴሌቪዥን ከምሽቱ 2 ሰዓት ዘወትር ቅዳሜ እስከ 4 ሰዓት በዩቲዩብ ቻናላችን በላይ ሚዲያ ብላችሁ በአምስቱም ሶሻል ሚዲያ እንገኛለን። የሚሊዮነሮች መንገድ በመከታተል ያለምንም ክፍያ ያለምንም ውጣ ውረድ ያለምንም ዋጋ መክፈል የሚሊዮነሮች መንገድ ቢዝነስ ፕላን ብቻ በመከታተል ሚሊዮነር የምንሆንበት ፕሮግራም ነው ማለት ነው። ዛሬም የምናየው እስከ መጨረሻው ድረስ ልብ በሉ፣ 2 ዓመት ሙሉ ሚሊዮነር እስከምንሆን ድረስ ይቺ እያንዳንዷ ከዜሮ ጀምረን የሳልናት ቢዝነስ ፕላን ከእናንተ አእምሮ እንድትጠፋ ስለማይፈለግ በደንብ ትከታተሏታላችሁ ማለት ነው። በነገራችን ላይ የሁለተኛው ዙር ምዝገባ ኦሬዲ ሰኞ ይጀምራል። ሩቅ አይደለም ማለት ነው የሁለተኛው ዙር ምዝገባ። ስለዚህ የሁለተኛ ደረጃ ምዝገባ ደግሞ እሱም ጥቂት ጊዜ ብቻ ነው የቀረው። በደንብ እንደምታስታውሱ ብዙ ጊዜ ስነግራችሁ የሁለተኛ ዙር ምዝገባ ማለት የአንደኛው ዙር ምዝገባ ከ100 ብር እስከ 100 ሺህ ብር ድረስ መነሻ ካፒታል ላላቸው ብቻ። ሁለተኛ ዙር ምዝገባም እንደዛው ነው፣ ከ100 ብር እስከ 100 ሺህ ብር መነሻ ካፒታል ላላቸው ብቻ። ሁለተኛ ደረጃው ግን ከ100 ሺህ እስከ 5 ሚሊዮን መነሻ ካፒታል ላላቸው ሰዎች ነው። ስለዚህ አንደኛ ዙር፣ ሁለተኛ ዙር እና ሁለተኛ ደረጃ እንዳይምታታባችሁ። አንደኛ ዙርም ሁለተኛ ዙርም ሶስተኛ እስከ 5ኛ ዙር የሚቀጥለው ከ100 ብር እስከ 100 ሺህ ብር መነሻ ካፒታል ላላቸው እና ምንም አይነት ዜሮ ልምድ ለሆኑ ቢዝነስ ፕላን ለሌላቸው ሰዎች ነው። ደረጃ 2 ግን ከሁለተኛ ዙር ይለያል። ሁለተኛ ዙር ማለትና ሁለተኛ ደረጃ ይለያያሉ፣ እንዳይምታታባቸው። ሁለተኛ ደረጃ እስካሁን አልተጀመረም። ሁለተኛ ደረጃ እና ሶስተኛ ደረጃ ለኢንቨስተሮች ብቻ ስለሆነ ማለት ነው። ሰው እናንተ ገና ወደ ኢንቨስተርነት እንድትመጡ ስለሆነ እየተደረገ ያለው። በነገራችን ላይ ብዙ ኢንቨስተሮችም አንደኛ ደረጃውን ማለት አንደኛ ዙሩን ቁጭ ብለው እየተማሩት ያለው አሉ። አንደኛ ደረጃ የሚባል የለንም፣ አንደኛ ዙር ነው። በደረጃ ያለን ሁለተኛና ሶስተኛ ነው። በዙር ግን ከ1 እስከ 5 አለን። ስለዚህ የመጀመሪያ ዙር ሁለተኛም ዙር ሰልጣኞች ግን ይችን በነገራችን ላይ አንዳንድ ሰዎች በተለይ በሶሻል ሚዲያ እና እንዲሁ በኤስኤምኤስ በሚሴጃችን ላይ ማለት ነው ቢዝነስ ፕላኑ ቢሰጠን ለምትሉ ሰዎች በየሳምንት የሚሰጣችሁ ይሄ ቢዝነስ ፕላን ነው። ቢዝነስ ፕላን ማለት የሆነ ሞሽን ወይም ጂኦግራፊ ወይም የከተማ ፕላን አይደለም። ቢዝነስ ፕላን ማለት ፍሬም አለው፣ ህግ አለው፣ ደንብ አለው፣ ፐርሰንት አለው፣ የጊዜና ኢኮኖሚ ባንክ አለው። የጊዜ ባንክ ክፈቱ ብለናል። የጊዜ ባንክ የሌላችሁ ሰዎች የሚሊዮነሮች መንገድ ልዩ የሚያደርገው አንደኛ የጊዜ ባንክ፣ ሁለተኛ የኢኮኖሚ ባንክ፣ ሶስተኛ የሶሻል ማለትም ማህበራዊ ሚዲያን ማቀብ ወይም መቆጠብ፣ ሌላኛው ፐርሰንት ነው። ከፐርሰንት በታች በላይ አለመውጣት፣ የመጣ ነገር ካለ እሱን ለማስቀመጥ መሞከር፣ ሌላው በአንድ አካውንት የመክፈት፣ ሌላው በዲጂታል ማርኬት ብቻ መጠቀምን ወደ ልምድ ማምጣትና በዛ ውስጥ መካተት፣ ሌላው በቼክ የመገበያየት ዕድል በካፒታል 50% ብቻ ማድረግ፣ ሲቀጥል ቼክን በኪውአር ኮድ አድርጎ ከመጭበርበር ነፃ ማድረግ፣ ሌላኛ የግብይት ትስስርን መፍጠር፣ ሲቀጥል ባሉበት ሆነው እንዲያዙ የዴሊቨር እንቅስቃሴን በቀላሉ ከዚህ በላይ ማዘመን። እነኚህ ናቸው። በደንብ እንዳትረሷቸው። የሚሊዮነሮች መንገድ ልዩ የሚያደርገው አንደኛ በቢዝነስ ፕላን መመራት። በቢዝነስ ፕላን የሚመራ ሰው ምን ያደርጋል ማለት ነው? ኢኮኖሚን ለመገንባት መጀመሪያ ስብዕናን ይገነባል። ስብዕናን ለመገንባት የወጣ ሕግና ደንብን ተግባራዊ እንዲያደርግ ይገደዳል። የወጣ ሕግና ደንብን ተግባራዊ ለማድረግ ደግሞ ከሱስ ነፃ መሆን፣ ከማህበራዊ ህይወት መጀመሪያ ራስን ማግለልና
ለተወሰነ ጊዜ ራስ ላይ አለንጋን አንስቶ ቆራጥ መሆን፣ ህግና ደንቦችን ተፈጻሚ ማድረግ፣ የጊዜ ባንክ መክፈት። ስለ ጊዜ ባንክ ብዙ ጊዜ አውርተናል። በሳምንት የለም ከተባለ አንድ ቀን ቆጥቡ ብለናል። ድሮ ገንዘብ ይቆጠብ ነበረ። አሁን ገንዘብ ሲቆጠብ ገንዘብ ራሱ እየተበላሸ ነው። አሁን ለ100% ሰክሰስፉል ለመሆን ጊዜ ቆጥቡ። በሳምንት ወይ 2 ቀን ወይም 1 ቀን የጊዜ ባንክ ይኖራችሁ። ይሄ ማለት እዚህ ጋር አሳያችሁ፣ በደንብ ተከታተሉ። አሁን ፕሮግራሙን በደንብ እድሉን ሲያገኝ የማይከታተል ሰው ለመጠየቅም ለመልስም ራሱ ደግሞ ተግባራዊ ለመሆንም አያስቸግርም። ይህንን ቢዝነስ ፕላን የተከታተለ ሰው ከ100 ብርም ቢጀምር በ2 ዓመት በ100 ሚሊዮን የሚቆጠር ገንዘብ በአካውንት ውስጥ ይኖራል። ለሺህ የሚቆጠሩ ሰዎችም ስራ ዕድል መፍጠር ይችላል። እኛ ለራሱ እንኳን 5% ብቻ ተግብረን እኮ ሚሊዮነሮች ሆነናል። እናንተ ደግሞ አጋዥ እያለ ቢያንስ 50% መተግበር ትችላላችሁ ማለት ነው። እዩት እዚህ ጋር እንግዲህ ይህ አንድም ቦታ የሚከብድ የለውም። ይህ የምታዩት ፐርሰንት ከዚህ ውጪ ሰዎች በሙቀት ዘላወት ከሄዱ ይበላሻል። ከዚህ ውጪ በስንፍናና በግግምና ወደኋላ ከቀሩም ይበላሻል። ይህ ፐርሰንት በወር ልታመጡት ካልቻላችሁ የሚቀጥለው ወር ላይ የጎደለውን መሙላት ግድ ነው። ኔጌቲቭ ዕዳ አለ ማለት ነው። ባላንሱ ትክክል አይደለም ማለት ነው። ትርፍ ከመጣ ደግሞ ለሚቀጥለው ወር ጋራንት እንዲሆን ማስቀመጥ ነው የሚያስፈልገው ማለት ነው። እዚህ ውስጥ ሚሊዮነሮች መንገድ ስንገባ ጊዜን ኮንትሮል ማድረግ፣ ኢኮኖሚን ኮንትሮል ማድረግ፣ ሰራተኛን ኮንትሮል ማድረግ፣ ራስን ኮንትሮል ማድረግ፣ ሸባይነትን ኮንትሮል ማድረግ፣ ሙሉ ኮንትሮል ለማድረግ የተመቻቸና የተስተካከለ ነው። ስለዚህ ሰልጣኞች ማወቅ ብቻ እንጂ አንድም ፍልስፍና ማሻሻያ የሚባል ነገር መጠቀም አያስፈልጋቸውም ማለት ነው። አሁን ምን አለ መሰላችሁ፣ በቀላሉ ስትሄዱ እዚህ ላይ ምሳሌ እዚህ የምታዩት 50 ሺህ ላይ 50 ሺህ ላይ ያለውን አንድ እንድታባዙን ልፍቀድላችሁ። 32.5% በብር ስትሰሩት 16250 ብር ሲመጣ ይህንን ጥንቅቅ አድርጋችሁ እንድታውቁት የተፈለገው ምናልባት 32,000 ልታተርፉ ብትችሉ መጨረሻው ወር ላይ አሁን እኮ ችግሩ መኪናን በጉልበት ለማቆም እየሞከርን ነው። በቃ ኢትዮጵያ ውስጥ እንደ አጠቃላይ አፍሪካ ውስጥ ያለ ቢዝነስ እንቅስቃሴ አጠቃላይ ስፈትሽት መኪናን በሰዎች ኃይል እንደማቆም ማለት ነው። ቴክኒካሊ ፍሬንን ባለመጠቀም በሰው ኃይል ለማቆም እንደመሞከር ነው። አብዛኛው ሰው በጣም ትልልቅ ነገር ያቅድና ኢኮኖሚው ድሽቅ ብሎ ክስር ብሎ ምንም ቢለው ከባድ የሚሆንበት እዛ ጋር የሳተው የሆነ ነገር አለ። እንግዲህ 16,000 ምናምን ብር ማትረፍ ሲገባው 30 ምናምን ሺህ ካተረፈ ከዚህ ከ16,250 ብር ውጭ ያለውን ኢንቨስት ማድረግ የለበትም ነው። በቃ ቀላል እኮ ነው። ሊንኩን መከተል ብቻ ነው። አንድ በሉ። ሌላኛው 16,000 ምናምን ብር ማትረፍ ሲችል ምሳሌ ከ10,000 ብር በታች ከሆነ ያተረፈው የሚቀጥለው ወር ላይ መሙላት መቻል አለበት። 16,000 አይደለም የሚሞላው። ለምን ካላቸው ይኸውላችሁ፣ እስኪ አንድ ይስሩት። የተወሰነ ሰው ይስራው። ስልክ አውጡና 50,000 ሲባዛ በ32.5 ሲካፈል ለ100 16,250 ብር ይመጣና ስሩት። የሚቀጥለው ወር ላይ የሚያመጣውን ቦነስ እንድታውቁት። ከዚህ የተለየ ቢዝነስ ፕላን ስለሌለ ነው የምናወራቸው። ይችን ካልኩሌት በመከተል ብቻ ሰዎች በ100 ብርም በ100 ሺህም የጀመሩት ሰዎች ሚሊዮነር መሆናቸው አይቀሬ ነው። ረጅም ዓመት ረጅም ዋጋ መክፈል አይጠበቅባቸውም። ነገር ግን ይችን 16,000 ይህንን 50,000 ላይ ደምሩት። 16,250 ብርን ሲደመር 50,000 66,250 ብር ይሆንና ሁለተኛው ወር ላይ ወደ ሶስተኛው ወር የሚገሰግሰው በዚህ ኢንቨስትመንት ነው። አሁን ገብቷቸዋል። በ50,000 ነበር የጀመረው። የ16,250 ብርን ቦነስ ካመጣ በኋላ የሚቀጥለው ወር ላይ የሚንቀሳቀሰው በ66,250 ብር ነው። ስንት ነው? ፐርሰንቱ ግን አይነካም። በየ3 ወሩ ነው የሚቀየሰው።
ስለዚህ ይሄን ለስንት ያባዛል? ለ32.5። አሁን ስሩት። ምንድን ነው ልዩነቱ? አሁን አንዳንድ ሰው በየወር ይሄንን ብር ብቻ መስራት መስሎት እዚህ ላይ ትኩረት የሚያደርጋል። አሁን ቢዝነስ ፕላኑ ያልገባቸው ሰዎች እንደዚህ አይደለም የሚደረገው። ስለዚህ ከዚህ በታችም ምንጣ ከዚህ በላይ ይሄ ብር ግን የሚቀጥለው ወር ላይ ይደገምና 66250 ብርን ሲባዛ በ32.5 ሲካፈል ለመቶ ስሩና 21531 ብር ከምናምን ይመጣል። ይሄ መቼኛው ወር ላይ ነው? በሁለተኛው ወር ላይ የሚመጣ ቦነስ ነው። መጀመሪያው ወር ላይ ስንት ነበረ የመጣው? 16250 ብር። ሁለተኛው ወር ላይ ግን ስንት ነው ማትረፍ የሚጠበቅበት? 21531 ብር። አያችሁ? አሁን ይሄንን ወደ ሶስተኛው ወር ላይ እንሂድ። የቅድሙን ብር ደምሩት እዚህ ላይ ምናልባት ድምሩ ያላችሁ 66000 ስንት ነበረ? የቅድሙን ብር ተደምሩትና 66000 እሺ 66250 ብር። አሁን 87781 ብር ይዞ ወደ ሶስተኛው ወር ኢንቨስት እያደረገ ነው ይሄ ሰው። ቢዝነስ ፕላን ማለት ልክ በተቀመጠው ልክ መዘወር እንዲመቸው ብቻ ነው። ሰዎች በሴላቸው ልክ የደም ዝውውር ወይም በደማቸው ውስጥ ተመጣጣኝ የሆነ የስኳር መጠን ሲኖር ጤናማ ሆነው ወደሚፈልጉት ቦታ ተወርዋሪ እንደሚሆኑት ልክ ቢዝነስም እንደዛ ነው ሴንስ የሚያደርገው ማለት ነው ስሜታችንን። የዚህ ጊዜ እሺ ከዛ አባዙት ሲባዛ 32.5 ሲካፈል ለመቶ 28528 ብር ይመጣል። አያችሁ? የዚህ ጊዜ አሁን ሶስተኛው ወር ላይ መጀመሪያው ወር ላይ 10 ምናምን ሺህ ነበረ፣ 20 ምናምን ሺህ ገባ፣ ከ21 ሺህ ደግሞ ወደ 28 ሺህ። የሚቀጥለው ላይ ብንሄድ 30 ምናምን ሺህ ይመጣል። አያችሁት? እንደዚህ እያለ 24ኛው ወር ላይ ነው በሚሊየን የሚቆጠር በመቶ ሚሊየን የሚቆጠረው። ያው ዳሩን ባናወራቸው ሚሊየን ካለም በቂ ነው። ሚሊየን ካለም በቂ ነው። ምናልባት ስታክ እንዳያደርግ ሲስተማቸው ስሜታቸው ውስጥ ማለት ነው። ማለትም ሌላውን ተዉትና በመቶ ብር የተጀመረው ቢዝነስ ራሱ ሚሊየን ቤት ነው የሚገባው። 100 ሚሊየን ቤት የመቶ ብር ለራሱ ማለት ነው። ስለዚህ ይችን ሲስተም የተከተለ ሰው አሁን ሁሉም ሰው ወደ ቢዝነስ መግባት ይችላል ያልነው በምሳሌ ነው። ሁሉም ሰው የምታውቅ ጠቅላላ ራሱን ችሎ መራመድ የሚችል ማህበረሰብ ሙሉ በሙሉ ወደ ቢዝነስ ውስጥ መግባት ይችላል። እኪሱ 100 ብር ያለው ሁሉ ማለት ነው። በእርግጥ 100 ብር ካለው 100 ሺህ ብር ያለው ሰው አይሻልም አንልም፣ ይሻላል፣ ስራውን ቀለል ያደርግለታል። ነገር ግን የሚገርማችሁ ታች ያለው ታች ወርዶ ዋጋ ላለመክፈል ሲባል እንጂ ታች ያለው ሰው ሲመጣ አትደርሱበትም። በጣም ወደታች ቆፍሯል። በጣም ማለት መሰረት ነው ያቆመው። ምንጊዜም የማይነቃነቅ አደገኛ የሆነ ሲስተም እየገነባ የመጣ አካል ማለት ነው። ከታች ጀምሮ የጀመረ እስኪ 100 ብር ላይ ያርግላቸው እንዴት በቀላሉ መቅዘፍ እንደሚቻል የሚገርም። በ100 ሺህ ብር የጀመረ ሰው 100% ማትረፍ ይችላል። አንዳንድ ጊዜ እኮ በእኛ ቢዝነስ ሞዴል ህግ ማለት ነው ትልቅ ካፒታል ጥላት ነው። አብዛኛው የምታዩት ማህበረሰብ ደግሞ ለምን ስራ ጀምሪም ለምን ስራ ጀምርም ስትሉት ይሄ የለም ነው የሚላችሁ። መነሻ ካፒታል የለም። ያለ ገንዘብ ስራ ምንድን ነው? በባዶ ይሰራል ካልከኝ እብደት ነው። ልክ ነው። ለኛ ሀገር ማህበረሰብ ቆንጆ ጤናማ ሰው ምን አይነት ካራክተር ነው የሚያሳየው? የብድ ነግረናቸዋል አይደል? የብድ ነው ካራክተሩ ማለት ነው። እስኪ ይችን በደንብ እንታዘባት። በየሳምንቱ የምጮህባችሁ ይችን ይሄ ነው። 2 ዓመት ሙሉ እንጮሃለን። በቃ ሚሊዮነር ነኝ ብሎ አንድ ሰው መረጃ ሲሰጥ ብቻ ነው ይሄን መማር የሚያቆመው። ከመማር ወደ ማስተማር ይሄዳል። በዛን ሰዓት ሐሳባችን በበላይ ሚዲያ ላይ መጮህ ብቻ አይደለም፣ በሚሊዮነሮች መንገድ መጮህ ብቻ አይደለም። ሚሊዮነሮች ተፈጥረው ሚሊዮንሶችን ሚሊዮነር ለማድረግ በየቦታው እንዲህ አይነት ፕሮግራም መቋቋም ግድ ይላል። አለቅ ቻይና ሀገር ብትሄዱ ከስራ መልስ ፑል ቤት እንዳይመስል የሚውሉት፣ ጠጅና አረቄ ቤት እንዳይመስል የሚውሉት፣ ከስራ መልስ ትሬኒንግ ሴንተር ነው የሚገባው። ሁሉም እያንዳንዱ
እኛ ሀገር ውጭ ላይ ተለጥፎ የሚታየው ዛሬ ፊልሙ የሚል ነው። ትርጉም ምናምን ማንቸስተር ከእንትና ይገጥማል የሚል ነው ተለጥፎ የምታየው ሮጣ የምታየው ማለት ነው። እዛ ሀገር እየበራቸው ላይ የሚለጠፈው የዛሬው ኮርስ ሞቲቬሽናል ቢዝነስ እንትን እያንዳንዱ ስቲል ስላመጋገብ ስልጠና አለ። ስላመጋገብ፣ ስለ ቤተሰብ ህግ ራሱ መጀመሪያ ሰልጥና ቤተሰብ ለመምራት ራሱ መሰልጠን ያስፈልጋል እኮ። የቤተሰብ ህግ እኛ ሀገር እኮ የለም ግን ተጽፏል። ስለዚህ እስኪ እንዲያው በደንብ ፈታ በሉና ዋት እስኪ 100 ብር የስኬታማ ሰዎች ገጸ ባህሪ አውርተናል አይደለ? በየቀን አውሩት። ቤተሰብ ላይ ራሱ አውሩት። ራሳቸው ላይ አውሩት። የምታገኙት ሰው ላይ ሁሉ አውሩት። ሶሻል ሚዲያችሁ ላይ በቃ ልምድ አድርጉት። እሺ ልምድ አድርጉ። የስኬታማ ሰዎች ባህሪ ሶስቱም ነውር ነው የሚመስለው። እብድብድ፣ ሞኝ ሞኝ፣ ህፃን ህፃን። እንደው እዚህ ቤት ያለ ሰው እንደ ኢትዮጵያዊነት ምግብ አልልም ጀነራል እንጀራ በወጥ ወይ በአትክልት እንበው የማያውቅ አለ? የማያውቅ ስለ እንጀራ በወጥ ስለምታውቁት እንዴት ነው ቸክ አታደርጉትም? ሳምንት እስኪ እንጀራን ስለማውቀው 1 ወር አይቼው አላውቅም የሚል ሰው ትችላላችሁ? በቀን ከቻላችሁ 2 ጊዜ ከዛም 3 ጊዜ እንደውም በገጠሩ አካባቢ 3 ጊዜም እንጀራ ይመገባሉ አይደል? እዚህ ቢያንስ 2 ጊዜ ካልሆነ 1 ጊዜ ግን እንመገባለን አይደል? ላይክ ቢዝነስ ፕላንን እንደዛ ሱስ ነው ማድረግ ያለ ደማችን ውስጥ በቃ ልክ እንደ ውሃ በየደቂቃው መጠጣት አለብን። እስኪ በዚች በጣም ፈታ ያለ ጌም ህፃን እንጫወት። ሁላችሁም በደንብ ተመልከቱ። በየሳምንት ህፃን እንጫወታለን። ግድ ነው። ህፃን ሞኝ ሞኝ እብድብድ እንጫወታለን። ከዛ ግን ህፃን ስንጫወት ትልቆች፣ ሞኝ ሞኝ ስንጫወት ብልሆች፣ እብድብድ ስንጫወት ጤናማዎች ነን። ይሄን ነግሬያቸዋለሁ። ለእኛ ማህበረሰብ ግን እዚህ ሀገር ላይ ተቀምጦ እድሜ ልኩ እንዳለ የሚሆን ማህበረሰብ የምትታየው በጀርባ ነው። አንተ ግን በፊት ለፊት እየሄድክ ስለሆነ በደንብ 100 ብር፣ 200 ብር፣ 400 ብር፣ 800 ብር፣ 1600፣ 3000 ምናምን እንደዚህ እያለ እስኪ ቪዲዮ አድርጉ። በደንብ ተከታተሉት እስኪ። ከዛ የምር ሞኝ ማን እንደሆነ በደንብ ይገባቸው። ዝንተ ዓለም ሞኞች እንደሆነን ማለት ነው። 838 ሚሊዮን 60,800 ብር ይመጣ በ24 ወር ውስጥ እኮ ነው። በ24 ወር ውስጥ እንግዲህ ብዙዎች እዚህ ጋር የሚሞግቱት 100% የሚባል ትርፍ አለ ወይ? መጀመሪያ በ30 ቀን እኮ ነው። በአንድ ሴልስ ወይ በአንድ ቀን አይደለም እኮ 100% አለ። 30 ቀን ሙሉ ቆይቶ እኮ ነው። 30 ቀን ሙሉ ቆይቶ ነው 100% የደረሰው እንጂ በየቀን እኮ ሪሳይክል አድርጎ እኮ ነው ሄደው። እንግዲህ 838 ሚሊዮን ይበዛል። ማከለ ያርግልኝ 1 አመት ይበዛል። ይሄ ከፈጣሪ እንጣላለን። ወደ ላይ ነው። እሺ 204,000 ያንሳል ደግሞ እዚህ ጋር ሲደብር። አመት ሙሉ ቆይታችሁ 12 ወር ሙሉ ቆይታችሁ ስንት ደረሰ ቦነስ የሚሊዮነሮች መንገድ ተብዬ ሲሉ ስንት ነው የደረሰው? 204,800 ብር። ኧረ እባክህ የእኛ ሰፈር ልጆች አንድ ቀን ሙድ ብንይዝ ይሄንን ብር አንድ ቀን እንሰራዋለን። በቃ አትድከማል። 1 አመት 2 አመት ላይ የደረሰበትን ስታሳዩት ደግሞ አይሽማማም። በዛ እሺ መጀመሪያ ዋጋ ነው ደግሞ አሁን 100 ዋጋ ነው። እኔ ግን ማወራችሁ ከምንም በላይ የምትጣሉትና የማትስማሙት እዚህ ጋር ነው። እዚህ ጋር አትስማሙም። ትልቁ ችግር እዚህ ጋር አትስማሙ። በትንሽነት ማንም አይስማማም። በትንሽነት ማንም አይስማማም። አያችሁ? ስለዚህ በዘር አንስማማም ማለት ነው። በመዝራት ዘርተን በማብቀል አንስማማም። የምንስማማ በማጨድ ነው ማለት ነው። ወይም ሲደርስ በመገንጠል። ይሄ ዘር ነው። ይሄ 100 ቁጥር የሚሊዮነሮች መንገድ የመጀመሪያ መብቀያ ነው። ስለዚህ ሰው በ100 ብር ህፃን ያጫውታል አያጫውትም? 100 ብር ቢዝነስ ጀምሮ ብትባሉ ማለትም በ100 ብር ቢዝነስ ምንድን ነው? ማስቲካ፣ ከረሜላ፣ ፎጣና የቧንቧ ውሃ ይዘህ ምናልባት መኪና መወልወል፣
ያለዛ ምናልባት ከዳቦ ቤት 10 ዳቦ ገዝተህ ለቁርስ ቤት ወስደህ ከአንዳንድ ዳቦ ላይ 10 ብር ይዘህ አንዳንድ ብር 10 ብር አትርፋ መመለስ ወይም ደግሞ ሊስትሮ ጫማ መጥረግ በቃ ከነኛ ያልፍም አይደለ? ይሄን ደግሞ ማንም ሰው አይወደው። እኛ ዝነኞች ነና ዝነኞች ስለሆነ ጉረኞች ስለሆነ ላይ አይ ተመልካቾች ስለሆነ መሬቱን ስለማንፈልገው ከዛ መሬቱ ከታች ማድረግ ፈለገ ማለት ነው። ሁልጊዜ እኮ ከመሬት በታች ነን እኮ ከላይ እንታያለን እንጂ ምን አለ ፈታ ብሎ የሚኖር ሰው አለ? እንዲያው አብዛኛው ሰው ባለሀብቱም እንዳለበት ዳውም ያው ዳ ነው። ሁልጊዜ በኔጌቲቭ ነው የምንጫወተው። ጌም ዞን ማለት የጊዜና የገንዘብ ነፃነት ኖሮ የምንዝናናበት ቦታ ማለት ነው። እኛ ጋር ጌም ዞን ስንሄድ ከእናቱ ላይ አብል በጥሶ ከመሳቢያ ብር ሰርቆ ከሰፈር ሰው ተቀብሎ የሚጫወት ነፃ ከገንዘብም ከእውቀትም ነፃ የሆነ ማህበረሰብ ታጭቆ እናገኛለን። ይሄ መዝናናት ሳይሆን መጉላላት። ስለዚህ መዝናናት እየቻለ የሚጉላላ ዜጋ ትክክል ነው አለ አላለ፣ አከበረ አላከበረ፣ አደነቀ አላደነቀ ምን ይሰራልሃል? ሌላኛው አሁን ወደ ውጭ ለመሰደድ አንዳንድ አረብ ሀገሮች ላይ ለመኖር በትንሹ የመኖሪያ ፍቃድ ከ300 እስከ 500 ሺህ ብር ድረስ ይገዛል። ከ300 እስከ 500 ሺህ ብር ድረስ ይገዛል። ከግማሽ ዓመት እስከ 1 ዓመት እስከ 2 ዓመት ደውን ለመክፈል ይቆያል። የሚሊዮነሮች መንገድ ለመጀመር ከ100 ብር እስከ 100 ሺህ ብር ይበቃል። በ2 ዓመት ሚሊዮነር ይሆናል። እዛ በ2 ዓመት ዕዳ ሲከፍል እዚህ አንተ በ2 ዓመት ሚሊዮነር ሆናል። እዛ እሱ ሰው ሀገር ነው፣ እዚህ አንተ ሀገርህ ነው። እዛ እሱ ወግና ባህል ሃይማኖት አይከተልም፣ አንተ ወግና ባህል ሃይማኖት ትከተላለህ። እዛ እሱ አንዳች ለኢትዮጵያ ግብር አይከፍልም፣ እዚህ ግራ አንተ ለሀገር ህጋዊ ግብር ከፋይ ነህ። ከዛ እሱ ተይዞ ከመጣ ገቢ ይቆማል። አንተ እዚህ ብሰራም ባሰራም ከ2 ዓመት በኋላ ገቢ አይቆምም። ይህን ሂሳብ መስራት ሳንችል 2 ብር ተቆርጦ አቴንዳንስ ሚሴጅ ለመሙላት 2 ብር ቆርጦበት ሲያይ ስቶፕ ይገርማል። የሚሊዮነሮች መንገድ ለመከታተል መጀመሪያ 8795 ላይ መመዝገብ ይጠይቃል። ከዛ በየሳምንቱ ለቴሌቪዥን እና ለሬዲዮ የራሱን የቻለ እንትን አለ፣ እንትን የምትሞሉበት ማለት ነው። ምሳሌ ለቴሌቪዥን ኤቲ ብላችሁ በየሳምንት አቴንዳንስ መሙላት አለባችሁ። 8795ን ሴፍ ታደርጋላችሁ፣ ትመዘገባላችሁ ማለት ነው። ኤምቲ ተብሎ ይመዘገባል። ወይም ለሬዲዮ ማር ለቴሌቪዥን ኤምቲ ብሎ 8795 ላይ አንድ ይመዘገባል። እሱን ሴፍ ያደርግና 8795 ላይ ከዛስ በየሳምንቱ ቲቪ ከሆነ ኤቲ፣ ሬዲዮ ከሆነ ኤአር ብሎ መጫን ብቻ ነው። ስሙን ምናምን ምንም አያስፈልገው። በየሳምንቱ ያቺ 2 ብር ትቆርጣለች። ለምን? ለሱ የሆነ ሞቲቬት የሚያደርግ መልእክት ስትልክ ማለት ነው። ከዛ ኧረ ደግሞ ሳምንት ቆርጠዋል፣ አሁንም ቆረጡ 2 ብር ስቶፕ። አያችሁ፣ ከሀገር ላሰድድህ ነው ብላችሁ በጆሮ ሹክ ብትሉ 200 ሺህ ብር ሳያጣራ ስማችሁን የአያታችሁን ስም ሳያይ ያስገባል አካውንታችሁ ላይ። በአገሩ ሚሊዮነር የሚያደርግ ሲስተም ግን መልእክት ሊልክልህ ነውና 2 ብር ይቆርጥብሃል ሲባል አይ ስቶፕ፣ እነኚህ በዝባጆች ናቸው። በጣም እኮ ነው የሚገርመው። አይታችሁት? በጣም ገና ምኑም ያልገባል ገና ምኑ ሌላ አይተናል። በጣም ብዙ ድራማ ማንነቱን እንኳን ለማናውቀው ለቃና ድራማ ብዙ ሴቶች አቧራ ሲያማስሉ ነበር አይደለ? ቴሌቪዥን ስክሪን ላይ አድርገው አይናቸው። ብዙ ምግብ ተቃጥሎ እኮ ብዙ ትዳር ተበትኗል ወጥ ሲሰራ። ብዙ ህፃን ወርቆ እኮ ሐኪም ቤቱ ተጥለቅልቋል። ለዛ ነው እኮ ያዝማሪ ቀልባቸው ቱርክ ነው ቀለባቸው ከኛ ብሎ የዘፈነላቸው ማለት ነው። ለዛ የዛን ያክል ትኩረት ተሰጥቶ ሚሊዮነር ለመሆን ስብዕናና ኢኮኖሚን ለመገንባት ግን ወይ ደከመኝ ብሎ ቻናል የሚቀይር ሰው አይታችሁ? ደከመኝ አቦኔ ዘና የሚያደርግ ነገር ነው። አሁን ድህነት ምን ነው ዘና የሚያደርገው? በዛ ሲታይ ሀብት ነው ድህነት የሚመጣው። ቃና ካለቀ በኋላ ምን አገኘ? ድራማ ካለቀ በኋላ ምን አገኘ? ፊልም ካለቀ በኋላ ምን አገኘ? ኳስ ካለቀ በኋላ ምን አገኘ? ምንም። እንደውም ምን አንድ ቦታ ላይ ዮ ሲባል የኳስ ጨዋታ በቃ ውጭ ያሉ ልጆች ሊስትሮ ጭራሽ ደንበኛውን አንዱን እኮ እግር በውሃ እርሶታል ጣለውና
እዛ ዝም ብለው ታክሲ ሲጠብቁ የነበሩት የምን ሰልፍ ምናምን ጥለውት ወደ በሩ። ከዛ አንደኛው ቢል አሪፍ ነው የተሻለው ተረጋጉ እንሰማለን እኮ ማን እንዳሸነፈ አለ። እሱም እኮ በመስማት ተስፋ አድርጎ እንጂ ተረጋጉ ማን እንዳሸነፈ እንሰማለን አለ። እሱ የተሻለው ነው ለዛው። እሱም ካልሰማ ይቆርጠዋል እኮ ብቻ ግን ስለሚነግሩኝ ልረጋቀስ ብዬ ደርሳለሁ አለ። መስማት ይፈልጋል ማን እንዳሸነፈ። ኧረ ጉድ ነው ጎበዝ። እንዲህ ምን አገባው? በእርግጥ ብዙ ጊዜ ስለጮህንበት ይሄንን ዝለለው። ይችን ግን መቼም አንዘላት። ይችን መቼም አንዘላት። እስኪ ከእናንተ ውስጥ እንግዲህ ልጠይቃችሁ በእናታችሁ እጅ አውጥቶ የሚነግረኝ ሰው 100 ብር ያንሳችኋል? 800 ሚሊዮን ይበዛባችኋል? እሺ የቱ ጋር ነው የሚመቻችሁ? ምን እናድርግ? መጨረሻው በጣም ብዙ ነው። አያስማማም ማለት አይታመንም። እኔ አላምንህም አንተን ስነ ስርዓት። እሺ መነሻው ደግሞ 100 ብር 100 ብር አታምኑም? 100 ብር የሌለው ሰው አለ፣ 100 ብር ደግሞ ያለው ሰው አለ። ከዛስ በ100 ብር ስራ እኔ አላምንም። እንከባበር፣ ስንቱ ጋር እንከባበር። እንዴት ይሻላል? እሺ ይሄኛው ካስቸገራቸዋልና ወደዚህኛው መጣንላችሁ። አሪፍ ነው ላለ 100 ብር፣ አይ አንተማ በዛው ትንሽ ይጨመርበት ላለ 500 ብር፣ 500 ብር እባክህ ቅቅል አይገዛም ለሚል ሰው ደግሞ 1000 ብር። አሁን በ1000 ብር እንደው ለምን እንፎጋገራለን ለሚል 5000 ብር፣ ምንም አይሰራም ለሚል 10000 እያለ ይቀጥላል። እስከ ስንት? እስከ 100,000። አሁን ምረጡ አለን። እንግዲህ አብዛኛው ሰው 100 ብርን 500 ብርን 1000 ብርን አይደለም የመረጠው። አብዛኛው ሰው የመረጠው ቢያንስ 50 60 70 80 100 ምናምን ነው። ከዛ ከባድ ነው። ለምን? ምሳሌ የተቀመጠው ፐርሰንት አልመጣለኝ። ካፒታሉ ከፍ ስላለ ነው። 100 ብር ብታደርግ መቻል መጣትልህ ነበረ። አባቴ የምችላትን ነው መስራት። ዳገት መውጣት ነው ቀላሉ፣ ቁልቁለት መውረድ ደረጃ ሲወጣ ነው ሲወረድ የሚያደክመው ሲወጣ ነው። 100 ብር ደግሞ መውረድ ነች። ስለዚህ 100 ብር ላይ ቁጭ አትልም መጀመሪያ። ከዛ በኋላ ቀላል ነው የሚሆነው። የሚሊዮነሮች መንገድ ፕሮግራምን በሁሉም የሶሻል ሚዲያ አማራጮች ይከታተሉ። በዩቲዩብ በላይ ሚዲያ ብለው በመግባት ከዚህ በፊት የነበሩ ዝግጅቶቻችንን ይከታተሉ። በተጨማሪም በቲክቶክ፣ ፌስቡክ፣ ቴሌግራም እና ሊንክዲን ላይ ይከታተሉ። የሚሊዮነሮች መንገድ። ሄሎ ደርሻለሁ። መጣው። እሺ የጓዳውን ክፍተት የማጀቶን ጉድለት ለመሙላት አስበው ወዴት መሄድ እንዳለቦት መወሰን ከተቸገሩ መልሱ ቀላል ነው። ወደ በላይ አትክልትና አስቤዛ ማዕከል ጎራ ይበሉ። ሁሉ በእጄ ሁሉ በደጄ እንዲሉ ፍሬሽ አትክልቶችና ፍራፍሬ፣ ደረቅ ቅመማ ቅመምና ጥራጥሬ፣ የንጽህና መጠበቂያ፣ በአጠቃላይ ከ500 በላይ አይነት ያላቸውን የእርሻና የፋብሪካ ምርቶች በተመጣጣኝ ዋጋ ከበቂ አቅርቦት ጋር እኛ ዘንድ ያገኛሉ። ጠዋት ከ12 ሰዓት ተኩል ጀምረው እስከ ምሽቱ 2 ሰዓት ተኩል ወደ ማዕከሎቻችን ቢመጡ ቅልጥፍናና ትህትና በተላበሱ ሰራተኞቻችን በቂ የሆነ መስተንግዶን ያገኛሉ። እናት አቤት ጠራኸኝ? ወዴት እንደምንሄድ እኮ አልነገርሽኝም። ወደ በላይ አትክልትና አስቤዛ። አድራሻችን ቁጥር 1 ካራ መድኃኔዓለም ቤተክርስቲያን 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ሲሆን፣ ቁጥር 3 ኮተቤ ገብርኤል ቤተክርስቲያን በአዲሱ አስፋልት 80 ሜትር ገባ ብሎ፣ ቁጥር 4 ወሰን ጤና ጣቢያ ከዋናው አስፋልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መብራቱ ጋር የመገናኛ ታክሲ መጫኛ ፊት ለፊት በተንጣለለው የንግድ ማዕከላችን ከመጡ የፈለጉትን አይነት በአንድ ቦታ ያገኛሉ። በነገራችን ላይ ፒያዝ ዴሊቨሪ አፕሊኬሽንን ከፕሌይ ስቶር በማውረድ የፈለጉትን አስቤዛ ማዘዝ ይችላሉ። በላይ አትክልትና አስቤዛ፣ የጓዳው ቤዛ። አንተን መኪና ነው አላልኩም እንዴ? ባታሰራም እንዴ? ምን አይነት ሰው ነው? የንዴቶና የብስጭቶ ዋነኛ ምክንያት የመኪናው ተደጋጋሚ ብልሽት ከሆነ በአፋጣኝ ወደኛ በመምጣት ፈጣንና ዘላቂ መፍትሄ
በተመጣጣኝ ዋጋ ያገኙ። ማሜ ጋራዥ የምንሰጣቸው አገልግሎቶች ጠቅላላ መካኒካል ስራ፣ የሞተር ችግርን በኮምፒውተር አይቶ ባለበት አሊያም አውርዶ እድሳት መስጠት፣ በግጭት ምክንያት የተጨማደደ ወይም ጨው የበላውን ቦዲ በድንቅ ጥበብ ወደ ቦታው መመለስ፣ የኤሌክትሪካል ስራ፣ የእግር እንዲሁም አጠቃላይ የሰርቪስ አገልግሎትን እንሰጣለን። መኪና ማስፈተሽ ለምትፈልጉ በኮምፒውተር የታገዘ ፍተሻ በማድረግ ችግሩንም ሆነ መፍትሄውን እንካችሁ እንላለን። ማሜ ጋራዥ ብቅ ካሉ አንድ ለየት ያለ ስራ ነው የሚያገኛሉ። ይህም መኪናው ማኑዋል ማርሽ ከሆነ ወደ አውቶማቲክ ማርሽ ማስቀየር የሚችሉ ሲሆን በተጨማሪም እግራቸው ላይ ጉዳት የደረሰባችሁ ወገኖቻችን የነዳጅና የፍሬን አገልግሎት በእጆ መጠቀም የሚችሉበትን ሁኔታ ሞዲፋይ በመስራት ምቹ እናደርግሎታለን። የመለዋወጫ ጉዳይ በቂ ስላለን እንዳያሳስቡ፣ እርስዎ ብቻ መኪናውን ይዘው ይምጡ። እኛ ለመፍትሄውና ለምቾቱ እንጨነቃለን። አድራሻችን ወሰን ኤልዳድ ህንፃ ጀርባ 100 ሜትር ገባ ብሎ፣ ስልክ 0911 88 1980 አሊያም 0919 887623። ማሜ ጋራዥ የመኪናው ዶክተር። የፈለጋችሁ ምረጡና ጀምሩ ያልናቸው ሰዎች እኛ ጀምሩ በተባልነው መሰረት ጀምረን ምንም አየር የለም። አንዳንድ ሰዎች ደግሞ ፊት ለፊት ላይ መከራየት አያስፈልግም፣ የሚሊዮነሮች መንገድ የሰለጠነ የትኛውም ጉድጓድ ውስጥ ቢገባ የመሸጥ አቅም ይኖረዋል ተብለን ወደ ውስጥ ጀመርንና አየር የለም የሚሉ ሰዎች አሉ። እንዴ አየር ማለት ምን ማለት ነው? ግን አየር ባይኖር መጀመሪያ ትኖራላችሁ እንዴ? አየር ኖሮ አይደል ነው የኖራችሁት? አንድ ጎበዝ ተሳታፊ ሳላደንቀው አላልፍም። ግን ማህበራዊ ተው ስትል ተውኩ አለ። በትንሽ ጀምሩ ስትል በትንሽ ጀመርኩ አለ። ፊት ለፊት ቦታ ትከራው ስትል ወደ ውስጥ ገባው አለ። ሁሉንም አክብሩ፣ በጣም እናመሰግናለን። ነገር ግን አንድ ቦታ ላይ በደንብ አዳምጡ። እንዳለ ዘመዶቼ ጓደኞቼ በሙሉ ማህበራዊ ህይወት ስተው ተንጫጩ አለ። ውስጥ ገብቼ ግን የሚገዛኝ ሰው አጣዋል። እሺ ያዙት እዚህ ጋር በጣም ብዙ ዘመዶችና ጓደኞቹ ከተንጫጩ ይሄ ሰው ብቸኛ አይደለም ማለት ነው። ለምንድን ነው ብዙ ዘመድና ጓደኞቹ የማይገዙት? ውስጥ ገብተው መግዛት አለባቸው የለባቸው? ዘመዳችን የት ጠፋ? የት ነህ? ለምን ምን ሆነ ነው? የት ነው ያለው ካሉት አራለው እዚህ ነኝ፣ አንድ አዲስ ቢዝነስ ፕላን ጀምሬ ነው፣ ኑና ግዙኝ፣ ኑና ጠይቁኝ። የሚሊዮነሮች መንገድ ዱቤ አይሰጡም፣ ዱቤ ግን ይቀበላሉ። ማህበራዊ ህይወት የሚባል ነገር ቦታ አይሄዱም፣ ሌላ ሰው ግን ወደ እነሱ ይመጣል። ሌላ ሰው ወደ እነሱ ይመጣል። ለምንድን ነው ሌላ ሰው ወደ እነሱ የሚመጣው? ውድ ነዋ። ራሳችሁን ውድ ማድረግ እኮ ነው። አይታችሁታል። መሄድ ነው መምጣት፣ ማሸነፍ። ማንኛው ነው ማሸነፍ? መምጣት መሄድ እኮ ነው መሸነፍ። ማምጣት ግን ማሸነፍ እኮ ነው። ስለዚህ አሁን ያ ሰውዬ የቤት ኪራይ 3000 ነው አለ። በቀን 100 ብር እኮ ማለት ነው አይደል እንዴ? እንዴት በቀን 100 ብር ለቤት ኪራይ መስራት ያቅታል? እሺ ሌላ ተውልና በቀን 200 ብር ከሰራ ለቤት ኪራይ 100 ብር ለሆነ ነገር 100 ብር። ከዛም በኋላ ደግሞ እንትን ውስጥ ታስቀምጣላችሁ ለራሳችሁ የምትሉትን፣ ከዛም በኋላ ታስተካክላላችሁ። ሌላኛው ትንሽ አሁን ምሳሌ ፊት ለፊት ቦታ ላይ የምትጀምሩ ቢዝነስማኖች ምንድነው የሚደርስባችሁ ነው ያልናችሁ? እውቀታችሁን አትጠቀሙ በፍጹም። ፊት ለፊት ቦታ ላይ ነው የተከራያችሁት፣ የገንዘብ ብዛት ነው ፊት ለፊት ላይ ያስገባችሁ። እውቀታችሁን መጠቀም አትችሉም፣ ኮንታክታችሁን መጠቀም አትችሉም። ፊት ለፊት ላይ ነው ያያችሁ የታያችሁት። ማንም ሰው መጥቶ በገፍ ይገዛችኋል። ከዛ በገፍ ለቤት ኪራይ ትከፍላላችሁ። ከዛ ራሱን ይችላል ማለት ነው። እሺ አታቁም? 5 ዓመት አንድ ሱቅ አታቁም? አንድ አይነት ሱቅ እንደው በማርያም አታቁም? 5 ዓመት አንድ አይነት ሱቅ 5 በ5 4 በ4 2 በ3 5 ዓመት ራሱ ለምን ይመስላችኋል? ውድ ነው የሚከፈለው። ምሳሌ ነው ማወራችሁ። ስለሚከፈለው ውድ ስለሆነ ብቻ አይደለም፣ ያ ብቻ አይደለም። ሌላኛው የምትጠነቀቁት እዚህ ጋር ባለ 20 ሺህ ብር 9 ሺህ ብር ነው ቦነሱ። በየወር 9 ሺህ ብር እንዳይመስላችሁ ነው። ቅድም የነገርኳችሁን በደንብ የምትጠነቀቁት
ባለ 60 ሺህ ብር 29.5% 17700 ብር ነው በየወሩ። እሱ አይደለም ቅድም ያወራነው ነው ትክክሉ። የሚቀጥለው ላይ ከፍ ይላል ግን በየ3 ወሩ እኛ ደግሞ ሪሳይክል አድርገነዋል፣ ሪፍሬሽ አድርገነዋል። በየ3 ወሩ ፐርሰንቱ እየወረደ ካፒታሉ እያደገ ፐርሰንቱ እየወረደ ነው የሚሄደው። ሁሉም ከ100 ብር እስከ 100 ሺህ ብር ድረስ በ2 ዓመት ሚሊዮነር የሚያደርግ ከሆነ እናንተ እስከ ዛሬ ሚሊዮነር ካልሆናችሁ ከዚህ በኋላ ለመሆን ገብቷችኋል ወይስ አልገባችሁ? ከገባችሁ እንዴት እንደገባችሁ ነገሩን፣ ከዚህ በኋላ እንዴት አብረን እንደምንሄድ። ካልገባችሁ ደግሞ እንዴት አድርጌ እንደምነግራችሁና ያልገባችሁ የቱ እንደሆነ እንድነግራችሁ ጠይቁኝ። እዚህ የመጣ ሰው ባጭሩ ነው የምለው ተለውጧል። ለምን በሉኝ። ይሄንን ስልጠና የሰማ ሰው ቢተኛ የማያስተኛው፣ ቢሰደድ የማያሰድደው፣ ቢቀመጥ የማያስቀምጠው አማራጩ ሚሊዮነር መሆንና መሆን ብቻ። ይነሳል፣ እንደገና ይወድቃል፣ እንደገና ይነሳል። ግን መጨረሻ ላይ እባክህ በደንብ ንገረኝ ምኑ ጋ ነው ቁልፍ ያለው ይላል ማለት ነው። ከዛ ግን ቁልፉ አንድ የተረክ የሚባል አይደለም፣ ሰው ፕሮሰስ አለው። እንግዲህ ይህን ህንፃ ያለ ሊፍት ስንመጣው ምን እያደረግን ነው? ቀስ እያለን ዝግዛግ ነው እየሄድን ያለ ነው። ዝግዛግ ነው እንደዛ እያለ ቀስ እያለ። አንድ ተስፋ አለኝ በጣም ደስ የሚል አንድ ተስፋ አለኝ ያልኳችሁ። እኔ ባጠናው ሳይንስ የማይገባው ሰው የለም። ለራሳቸው አንድ የሙቀራቸው የማይገባው ሰው የለም። ቶሎ የሚገባው፣ ቀስ ብሎ የሚገባው፣ በጣም ቆይቶ የሚገባው ሰው አለ። ምንም የማይገባው ሰው ግን የለም። የማያዋጣ ስራና የማያዋጣ ሰው የለም። ግን ዋጋ ሊያስከፍል ይችላል። ያደጉ ሀገሮች ዝንጀሮን አሰልጥነው ሹፌር ካደረጉ፣ ውሻን አሰልጥነው አነፍናፊ ሲቪል ፖሊስ ካደረጉ፣ እንዴት እኛ የሰውን ልጅ አሰልጥነን ባለሀብት ማድረግ ያቅተናል? ጎበዝ። የሰውን ልጅ አሰልጥነን ስብዕናን፣ የሰውን ልጅ አሰልጥነን ሀብትን እንዴት ማስያዝ ያቅተናል? ምንም በጣም ቀላል ነገር እኮ ነው። ሌላኛው በኮንፊደንስ የማወራችሁ ምንም ሳትጠራጠሩ ፍሌክስ ነው። አንዳንድ ሰው በቃ ብዙ ከራሱ ጋር ፋይት ያደርጋልና እንዴት ሊሆን ቻለ ብቻ የሆነ መላ የሆነ አጋጣሚ ያለው ብሎ ብዙ ሪሰርች የሚሰራ ሰው አለና የለውም። እንዳትሸወዱ። በሚሊዮነሮች መንገድ ሚሊዮነር ለመሆን ከፈለክ ምርጥ ሞኝ ሁን፣ አለቀ። በሚሊዮነሮች መንገድ ሚሊዮነር መሆን ከፈለክ ምርጥ ህፃን ሁን። በሚሊዮነሮች መንገድ ሚሊዮነር መሆን ከፈለክ ምርጥ እብድ ሁን። ከዚህ ውጪ ሌላ ምንም ነገር የለውም። ለሌላው ማህበረሰብ ነው ያልኩ። ለራስህ ግን እብድ ስትመስል ጤናማ፣ ሞኝ ስትመስል ብልህ፣ ህፃን ስትመስል ትልቅ ነው ብያቸዋለሁ። አባቴ አንድ በቀላሉ መንገዱን አግኝቶ ሰክሰስፉል ከሆነ ሰው እንዴት ስኬታማ እንደሆነው ላሳይህ ሲል ታግሰህ ቁጭ ብለህ ዋጋ ከፍለህ ህጉን አክብረህ አንተ ስኬታማ ለመሆን እሱ ያለህን ሁሉ እሺ ማለት ካቃተህ ይሄ ላንተ ብልህነት መስሎህ ለሌሎችም ብልህነት መስሏቸው ግን እልል ያለ ሞኝ ይሆናል ማለት ነው። እዚች ጋር እንናበብ በደንብ አድርገን ማለት ነው። ስለዚህ ቀለል ሊበላችሁ ያልኳችሁ እኔ የምነግራችሁ እዚህ ሀገር ላይ ሰርቶ ሀብታም መሆን የባህል ጨዋታ ያክል ቀላል ነው። ከባድ የሚባል ነገር የለም። የባህል ጨዋታ የተባለው ከልጅነት ጀምሮ ለረጅም ጊዜ እያዩት ያደጉበት፣ ከዛ በኋላ ለዛ አቅመ ሔዋን ለዛ አቅመ አዳም ሲደርሱ ፈታ ብለው ትርኢት እያሳዩ ባህሉን ለማያውቅ ሰው የሚያስገርም ማለት ነው። ልክ ሀብታም መሆንም እንደዛ ነው። ሀብታም ላልሆኑ ሰዎች በጣም ነው የሚያስገርመው። አንድ ድሃ የነበረን ሰው ሀብታም ሆኖ ስታዩት በቃ የቤት ስራ ነው የሚሰጣችሁ። ሄዳችሁ በቃ እሱን ማድነቅ ነው፣ ስለሱ አንስታችሁ ማውጣት ማውረድ ነው። በቃ በጣም ይገርማችኋል። እሱን እንዳደነቃችሁ እሱን ልብ ውስጥ ስላችሁት ለሱ ጎንበስ ብላችሁለት አንድ የሆነ ቦታ ላይ ቁጭ ብለው ሰዎች አንድ የሰፈር የሚያውቁት በጣም መልከ ቀና ሰው ቀና የሆነ ሰው ሲመጣ ጤና ይስጥልን ደህና ነህ ስሙን ያቀማጥሉና አለን አለን ሃይ ሃይ ከፍ ምናምን ይሉትና ያልፋል። ቀጣይ ጎረቤቱ መጣ። በጣም ከፍ ያለ መኪና ይዟል። በጣም ባለ ሀብት ነው። ሁሉም ብድግ አሉ። ጤና ይስጥልን ጤና ኮፍያ የሚያደርግ ምናምን ሁሉም ብቻ በፍጥነት የተመቸውን መቀመጫ ለቆ ሰውየው በደንብ ነስር እስከሚርቅ ድረስ ቆሙ። አንድ ከጎን ሆኖ የሚታዘብ ሰው መጣና ልካቸው ነገራቸው።
ምን ብሎ የተናገረ ይመስላችኋል? አሽቃባጭ ሁሉ፣ አጨብጫቢ ሁሉ፣ አስመሳይ ሁሉ፣ አሸርጋጅ ሁሉ፣ ጋሽ እንትናን የሚያክሉ ሰውዬ፣ ጋሽ እንትናን የመሰሉ ሰውዬ፣ ጋሽ እንትና የእንትን ፍቅር የሆኑ ሰውዬ ሲሄዱ ሃይ እንትንቲ ምናምን ብላችሁ አቶ እንትና አንድ ቀን እንኳን በአይኑ ዞር ብሎ የማያችሁ ሰውዬ ሲመጣ እንዲህ ስገዱለት አይሉና አንደኛው ብድግ አለና ከመሃል ተረጋጋለ። እኛ እኮ ትክክል ነን አለ። ለምን ሲለው ለሀብቱ አይደለም የሰገድ ነው አለ። ኋላ እንዴት ባለ ሀብት እንደሆነ የሚገርም ኳሊቲ ስላለው ነው አለ። አያችሁ፣ ስለዚህ ያጨብጭቡለት ወጣ። እንዴት ባለ ሀብት እንደሆነ ነው እኛ ያደነቅ ነው። ለሀብቱ አይደለም የሰገድ ነው፣ ባለ ሀብት ስለሆነም አይደለም። ማለትም ድሃ የሚባለው የሰፈራቸው ልጅ ነበረ። እንዴት ባለ ሀብት እንደሆነ እሱ ያ ኳሊቲው፣ ያ ብቃቱ፣ ያ ጥንካሬው፣ ያ ገንዘብ አያያዙ፣ ያ ሰራተኛ መቆጣጠሩ፣ ያ ሀብትን ኮንትሮል ማድረጉ፣ ያ ከድህነት ወደ ሀብት የተለወጠበት እሱ እኮ ነው። እኛ እሱ ማንነቱ ነው የከበደን፣ ያንን ብቃቱን ነው እንጂ እኛ ሀብቱን እኮ አይደለም። ለሀብቱ ስንሰግዳየ የሀብት ስም ጠራን ሲሉት አይ በቃ ተስማምቻለሁ። እና እኛ መጀመሪያዋ ትንሿ ሱቅ ውስጥ ስንሸጥ ኪያን ጥሩ ምክር ይመክሯት ነበረ። ያው የሚያዝኑላትና በደንብ የሚያውቋት። አረ እናትዬ አንድ ቀን ትሞቻለሽ፣ ፀጉርሽን አትሰሪም እንዴ? ዛሬ እኮ እሑድ ነው፣ ቢያንስ ዛሬ አረፋቴ አዘጊውም እንዴ? እንዴ አንድ ልጅ ነው ያለሽ፣ ይሄን ልጅሽን ዛሬ እንኳን እሑድ መዝናኛ ቦታ ይዘሽ ሄደሽ ፎቶ አታስነሺውም እንዴ? አንድ ልጅ እኮ ነው ያለሽ፣ ይሄንን መንግስት ትምህርት ቤት ታስተምሪያለሽ እንዴ? ገብቷችኋል አይደል? ይሏት ነበረ። ግን እነሱ አንጀታቸውን እኮ ነው የሚያወሩት። ለኛ ግን ውድቅ ነበር፣ አይሰማም። ገብቷችኋል? ለምን ካላችሁኝ እኛ ከፊታችን የሚታየን ዛሬ ነበረ። ግልጽ ነው፣ ዛሬ ነበረ። የዛን ጊዜ እንደዛ የሚሉን አንድ ሰው ብቻ የሚያስገባ ኮንቲነር ውስጥ ከሰል ተያይዞ ሽሮ ሲሰራ አስባችሁታል? እንዲህ እናንተ ቁጭ እንደምትሉት መሰላችሁ? ሙቀቱ ብቻ አይደለም፣ ሽሮ እየፎከረ ሲንጠባጠብ ቋንጃን ይልጣል። ገና ፊትህም አይንህም ላይ ያርፋል ማለት ነው። ዘለ ውጭ ስትወጣ ብርዳለው ወይ መኪና ይመታል። ደግሞ መንገድ ጠባብ ነው። በዛ ሁኔታ ውስጥ ነው ሀብት የተገነባው። ነገር ግን አሁን እናንተ ስለ 100 ሚሊዮኑ በደንብ አድርጋችሁ ስላችሁት ከሆነ 2 ዓመት ምንም አይደለም። በ100 ሚሊዮን የሚቆጠር ሀብት በጣም ትልቅ ነው። የጊዜና የገንዘብ ነፃነት ያስገኛል። ለዘር ማንዘር ስራ ይፈጥራል። ለሀገርም በቂ ነው። ከዛ ቆሞ ለማስተማርም በደንብ በቂ የሆነ እውቀትም ተግባርም አለው። አሁን የዛን ጊዜ ኪያን የሚያውቃት አሁን ጎንበስ ቢልላት ለሀብታም ማምለክ ነው የሚሆነው ወይስ አንድን ሰው ኳሊቲና ብቃት ማድነቅ ነው? ለኪያ ማጨብጨብ። ስለዚህ ፈልግ አለ። ለመሸጥ ከፈለግ ስም ዝርዝር ያዝ፣ ስልክ ላይ ግባ። በትንሹ እዚህ ሴቭ ያረካቸው ሁሉ የአንተ ዘመዶች ናቸው። ስለዚህ ለአንተ ቢዝነስ ያልመጣ መቼ አባቱ ሊመጣ ነው? ደውለህ ቀጥታ ግዴታ ነው ና የኔን አገልግሎት ተጠቀም በለው። የትኛውም ጫፍ ይሁን የኔን አገልግሎት ልትጠቀም ግድ ይላል። ጨቅጭቀው። ለምን ካለ በቃ እንደዚህ አይነት እቅድ አለ፣ ለፍልፍበት። ስታገኘው አንዱን ገና ሳያዳምጥ 7 ትደርብበት። ምን አይል ሌላም ቀን እንደዚሁ፣ በስልክም እንደዚሁ፣ በወረቀትም እንደዚሁ ባገኘው ሁሉ። ከዚህ በኋላ መኑኝ የሚሊዮነሮች መንገድ ሱቅ የቱ ጋር ነው እየተባለ ኮድ ይሰጣቸዋል። ኮድ ይለጠፋል እያንዳንዱ ላይ። ሰው ሁሉ የሚገዛው ከሚሊዮነሮች መንገድ ሱቅ፣ ሰው ሁሉ የሚያማክረው የሚሊዮነሮች መንገድ ጽሕፈት ቤት፣ ሰው ሁሉ የሚሳፈረው በሚሊዮነሮች መንገድ ትራንስፖርት፣ ሰው ሁሉ የሚያመርተው በሚሊዮነሮች መንገድ ኢንዱስትሪ ውስጥ፣ ሰው ሁሉ አገልግሎት የሚጠቀመው በሚሊዮነሮች መንገድ ካታጎሪ ውስጥ እንዴት እንደሚጠቃለል ልንገራቸው። የሚሊዮነሮች መንገድ በዓለም ትልቁ ተጽዕኖ ኢኮኖሚ መፍጠሪያ መድረክ ነው የምናደርገዋል። የግብይት ትስስሩ ደግሞ ትልቁ የአፍሪካ ማርኬት ዞን እናደርገዋለን በቀላሉ። ለምን በሉኝ፣ አንደኛ ሰው የሚያገኘውን ገንዘብ እንዳያከስም እያበዛ ሄዶ እንዲያሳድግ፣ ሌላ እርስ በርስ በማገበያየት፣ ሌላ ጊዜ ሳያባክን ሙሉ ጊዜውን እላው ላይ በመስጠት፣ ሌላ የወጣ የሚያዋርድ ጊዜን የሚያባክን ስሜታዊ፣ ሰካራም፣ ሱሳም የሚሆንን ሁሉ እናስወግድና ሁሉም ስነ ምግባር ያላቸው ታማኞች፣ ሌላ ቢዝነስ ፕላን ስላላቸው ታማኞችና በየጊዜው ለውጥ እያመጡ ያሉ ሰዎች፣
ሲቀጥልስ በካሽ የመገበያየት እድል አሁን በቀላሉ አገሪቱ ላይ ያለ 100% ካሽ እጥረትን ዶግ ልናደርገው ነው፣ ልንመታው ነው። ለምን በሉኝ። በእያንዳንድ 50% ምን ሊደረግላቸው ነው? ቼክ ሊታተምላችሁ ነው። ቼክ ማለት እንግዲህ በ100 ሺህ ብር የጀመርክ ሰው 50 ሺህ ብር ሊሰጥ ነው እንደማለት ነው። እሺ በ50 ሺህ የጀመርክ ደግሞ 25 ሺህ፣ በ10 ሺህ የጀመርክ 5 ሺህ እንዲሰጥ ነው ማለት ነው። ላይ ካፒታል 1 ሚሊዮን ሲደርስ 500 ሺህ ብር የሚሊዮነሮች መንገድ ድጋፍ እንዳደረገልህ ነው የምቆጥረው። ለምን በሉኝ። የ50%ቱ መቼም ቢሆን የካፒታላቸው 50% ሙሉ ኮዳቸውን ዘርዝረን አሁን አካውንት ለምከፍቱበት ባንክ ልንሰጥ ነው። እያንዳንዳችሁ በ50% ጋራንት ቼክ እንድትጻፍላችሁ ይደረጋል። ቼኩ እያንዳንዱ ገጽ ላይ ግን ከ50% ከካፒታሉ 50% በላይ መጻፍ አይቻልም፣ መቀበልም አይቻልም ይላል ለሌላው አካል ማለት ነው። እያንዳንዱ ገጽ ላይ በትልልቅ እንደ ብራንዱ ይጻፋል። ከዛ ምንድነው የምታደርገው? ከዛ አማውንት በላይ አጽፍም ማለት ነው። አንድ ያንን ለአንድ ሰው ጽፈህ ለሆነ ሳምበዲ ሌላ እየጻፍህ እንዳበክል ደግሞ ኪውአር ኮድ እየተሰራለት ነው። ኪውአር ኮዱ ደግሞ ስካን ስታደርገው ከአሁን በፊት አንድ ያልከፈልካ ገጽ ካለች ኢረር ይላል። ስለዚህ በቼክ ማጭበርበር ይቆማል ማለት ነው። ገዢውም አይጭበረበር፣ ማነው ተሻጩ፣ ገዢውም ብር አይቸገርም። የሚሊዮነሮች መንገድ ፕሮግራምን በሁሉም የሶሻል ሚዲያ አማራጮች ይከታተሉ። በዩቲዩብ በላይ ሚዲያ ብለው በመግባት ከዚህ በፊት የነበሩ ዝግጅቶቻችንን ይከታተሉ። በተጨማሪም በቲክቶክ፣ ፌስቡክ፣ ቴሌግራም እና ሊንክዲን ላይ ይከታተሉ። የሚሊዮነሮች መንገድ። አስቤዛ ለመግዛት መንከራተት ሰልችቷችኋል? እንግዲያውስ ወደ ነፃነት አትክልትና አስቤዛ ጎራ ይበሉ። ዘወትር ከ12 ሰዓት እስከ 2 ሰዓት ተኩል ከእርሻ ምርት እስከ ፋብሪካ ምርቶች፣ የባልትና ውጤቶችና ቅመማ ቅመሞች በአንድ ቦታ በድርጅታችን በተመጣጣኝ ዋጋ በተቀላጠፈ መስተንግዶ ያገኛሉ። አድራሻ ቁጥር 1 ካራ ኮተቤ አርሴማ ሰፈር በኮብልስቶን ወጣ ሲሉ፣ ቁጥር 2 ጎሮ ከአደባባይ ወደ ሰፈራ በሚወስደው መንገድ ወረድ ብሎ፣ ቁጥር 3 ሰሚት 72 ዳሎል ማደያ ፊት ለፊት ያገኙናል። ለበለጠ መረጃ 0939 11 55 29 ይደውሉ። ስለመረጡን እናመሰግናለን። ነፃነት አትክልትና አስቤዛ። ሄሎ፣ ደርሻለሁኝ። መጣው። እሺ የጓዳውን ክፍተት የማጀቶን ጉድለት ለመሙላት አስበው ወዴት መሄድ እንዳለቦት መወሰን ከተቸገሩ መልሱ ቀላል ነው። ወደ በላይ አትክልትና አስቤዛ ማዕከል ጎራ ይበሉ። ሁሉ በእጄ ሁሉ በደጄ እንዲሉ ፍሬሽ አትክልቶችና ፍራፍሬ፣ ደረቅ ቅመማ ቅመምና ጥራጥሬ፣ የንጽህና መጠበቂያ፣ በአጠቃላይ ከ500 በላይ አይነት ያላቸውን የእርሻና የፋብሪካ ምርቶች በተመጣጣኝ ዋጋ ከበቂ አቅርቦት ጋር እኛ ዘንድ ያገኛሉ። ጠዋት ከ12 ሰዓት ተኩል ጀምረው እስከ ምሽቱ 2 ሰዓት ተኩል ወደ ማዕከሎቻችን ቢመጡ ቅልጥፍናና ትህትና በተላበሱ ሰራተኞቻችን በቂ የሆነ መስተንግዶን ያገኛሉ። እናት ኧረ እናት፣ አቤት ጠራኸኝ? ወዴት እንደምንሄድ እኮ አልነገርሽኝም። ወደ በላይ አትክልትና አስቤዛ። አድራሻችን ቁጥር 1 ካራ መድኃኔዓለም ቤተክርስቲያን 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ሲሆን፣ ቁጥር 3 ኮተቤ ገብርኤል ቤተክርስቲያን በአዲሱ አስፋልት 80 ሜትር ገባ ብሎ፣ ቁጥር 4 ወሰን ጤና ጣቢያ ከዋናው አስፋልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መብራቱ ጋር የመገናኛ ታክሲ መጫኛ ፊት ለፊት በተንጣለለው የንግድ ማዕከላችን ከመጡ የፈለጉትን አይነት በአንድ ቦታ ያገኛሉ። በነገራችን ላይ ፒያዝ ዴሊቨሪ አፕሊኬሽንን ከፕሌይ ስቶር በማውረድ የፈለጉትን አስቤዛ ማዘዝ ይችላሉ። በላይ አትክልትና አስቤዛ፣ የጓዳው ቤዛ። አንድ ነገር ልበላችሁ። ለዓመት በዓል ጊዜ አየር ቆንጆ ይሆናል አይሆንም? ለምንድን ነው ለዓመት በዓል ጊዜ አየር ቆንጆ የሚሆነው? ብዙ ሰው መጠቀም ሲጀምር ነው አይደል? ከዛ ግን ቆይ፣ ከዛ በኋላ ለምንድን ነው ብዙ ሰው መጠቀም ያቆመው? ይሄን ጨረሰ አይደል? ጨረሰ አልጨረሰም? ባይጨርስስ በየቀን እንቅስቃሴ ይቆም ነበረ? እኛ የዛን ጊዜ ነው ልክ ካሹ ሲያጥር ቼክ ምን እንዲያደርግ ነው ካሹን ተክቶ እንቅስቃሴው ሳይቆም እንዲግል ነው። ሳይቆም እስከዛ ድረስ ምን ያደርጋል? በዛን ሰዓት የተወለደው ብር ከታች አቅምን እየገነባ ነው አይደለም?
ከታች ያለው ገንዘብ ደግሞ አቅምን እየገነባ ነው ያለው። ስልጠናው ደግሞ የሌላ አቅም እየገነባ ነው። በዛን ሰዓት 7 አጀንዳ ነው የተስተካከለለት። በሰባቱም አጀንዳችን ታርጌት እንመታለን። ከዛ በኋላ የሚሊዮነሮች መንገድ ስኬታማ መሆንን የባህል ጨዋታ ያደርጉታል። ለካሽ መጀመሪያ ካሽ ገንዘብ እንዳይኖር በዲጂታል ባላንስ ሲያልቅበት በቼክ እንዲጠቀም፣ ከዛ ደንበኛ እንዳያጣ የግብይት ትስስር ራስ በራሱ እንዲገናኝ እንዲናበብ፣ ሞራል እንዳያጣ፣ አበረታች እንዳያጣ፣ ጎትጓች እንዳያጣ፣ በየጊዜው ትችላለህ የሚለው ሰው ከጎኑ እንዲኖር ነው። ወደ አንድ እየጠቀለልናቸው ያለ ነው። ለምሳሌ አሁን እንትኑ ላይ ጀምረናል፣ ቴሌግራሙ ላይ። ሌላ ለሚሊዮነሮች መንገድ ብቻ አገልግሎት የሚሰጥ ደግሞ ፒያዝ ዴሊቨር ደግሞ ፓርትነር ካምፓኒያችን ነው። እያንዳንዷን ስራ የሚሰራው ለሚሊዮነሮች መንገድ ነው። ከሚሊዮነሮች መንገድ ውጭ ምንም አገልግሎት አይሰጥም። ለሚሊዮነሮች መንገድ መጀመሪያ የሚሊዮነሮች መንገድ የሆኑም ያልሆኑም ከበላይ አትክልትና አስቤዛ ማዕከል ጊዜና ኢኮኖሚን ሳያባክኑ ባሉበት ቦታ ብቻ ቁጭ ብለው ስራ ወይም መኖሪያ ወይም ሃይማኖታዊ ስርዓት ቦታቸው ላይ ፒያዝ ዴሊቨርን ከፕሌይ ስቶር ፒያዝ ብለው ያወርዱና ገብተው ይጎበኛሉ። ከመሰረታዊ እስከ ቅንጦት ጠቅላላ እርሻና የፋብሪካ ዕቃ በጅምላና በችርቻሮ ፍሬሽ ቅመማ ቅመምና ጥራጥሬ፣ ፍራፍሬና ሁሉም ነገር ጠቅላላ እዛ ውስጥ ያገኛሉ ማለት ነው። ከዛ ሁሉንም እዛው ሆነው ያዛሉ፣ እዛው አየር ላይ ይከፍላሉ። በራሳችን ትራንስፖርት በ24 ሰዓት ውስጥ የቤታቸው እናሰራጭላቸዋለን። ይሄ መጀመሪያው ነው። ሁለተኛው ደግሞ አሁን ሰኞና ማክሰኞ የሚጀምረው ደግሞ ምንድነው የሚያደርገው? እሱ ደግሞ ለሚሊዮነሮች መንገድ ነጋዴዎች ለብቻ። ስለዚህ እያንዳንዳችሁ ኮዳችሁን ታመጡና እዛ ላይ ይለጠፋል። ስለዚህ አንደኛው ነጋዴ ለነጋዴ ጠቅላላ ያገናኛቸዋል። ሌላ ያለ ምርትና አገልግሎት የምታገኙበትን ቦታ ሳይት ላይ በቀላሉ ሎኬሽን ላይ ያስቀምጥላቸዋል። ሌላኛው ደግሞ የእናንተን ምርትና አገልግሎት ለሚጠቀም ተጠቃሚዎች ደግሞ ኦፕን ያደርግላቸዋል ማርኬቱ ማለት ነው። አንደኛ እናንተ ተጋፍታችሁ ሄዳችሁ ከማታውቁት ተጨቃጭቃችሁ ጋራንት ከሌለው አትገዙም። ቁጭ ብላችሁ እዛው ዋጋ ታጨርታላችሁ፣ ታስተያያላችሁ፣ እዛው ታዛላችሁ፣ እዛው በዴሊቨር የማርኬታችሁ ላይ ድሮፕ ያደርጋል ያመጣል። አሁን ገንዘባችሁም ጊዜያችሁም ሁሉም ነገር በተረጋጋ ሁኔታ ነው። የሚሊዮነሮች መንገድ ዱቤ አትስጡ እንጂ ዱቤ ግን ተቀበሉ ብለናል። አንደኛ የሚሊዮነሮች መንገድ ሰልጣኞች አትመኑ እንጂ ታመኑ መርሃችን ነው። ብድር ግን ማበደርም መበደርም የተከለከለ ነው። ብድር እንደ ብድር የምናወግዘው ነገር የለም። እንደ ብድር የምናወግዘው አደገኛ መራራ ነገር የለም። ብድርን አታበድሩ፣ አትበደሩ። በጣም ብዙ ዘመድ ያሳጣቸዋል። በጣም ብዙ ስራ ያበላሽባቸዋል። በጣም ብዙ ፕሮግራም ያቃውሳል። በጣም ብዙ ህይወታችሁን ያናገዋል። አንዳንድ ሰዎች ቅዳሜ ብቸኛ መግዣ፣ ምሳሌ ቅዳሜ ዕቃ የሚያስገባ አንድ ድርጅት ልንገራችሁ። ቅዳሜ ዕቃ ማውረጃው የሆነ እጁ ላይ 100,000 ወይም 1 ሚሊዮን ካለችው ሁሏንም ማለት ነው ሐሙስ ብድር የሚሰጥ ሰው አለ። መቼ እንዲመልስለት? አርብ። ቅዳሜ ምን ሊያደርግ እሱ ቃል ይገዛ። ያኛው ሰውዬ ቢዝነስ ፕላን የለውም። ሁለተኛ ያኛው ሰውዬ እንደዚህ አይነት ህልምና በስርዓት የሚመራ ማህበረሰብ ግለሰብም አይደሉም ወሳጆቹ። ብቻ ግን የዋህና ባለውለታ ናቸው። እኔ ገሌም ማሸማቀቅም መመለስም ማስከፋትም አልፈልግም የተባለላቸው ናቸው። ከዛ ትሰጠዋለህ፣ ቅዳሜ ትደውላለህ፣ ስልክ አያነሳም። ትደውላለህ፣ ስልክ አያነሳም። ቦታው ላይ ስትሄድም የለም። ከዛም በኋላ ስልክህን ኪስህ ታደርግና የምታወጣው ስልክ ሳይሆን ካለ ህግ ቁጥሯ ለዛ ሰውዬ አሁን ስልክ ቁጥሩን አለ ግንባሩ ነው የምፈልገው። በገዛ ገንዘብ የገዛ ዘመድክን በገዛ ስራ ላይ ስንቱን ዶግ አረከው። ባሰጠውስ አንድ ሳምንት አኩርፎ እኮ ተነጋገሩ ነበር። ቀላል ነበርኩ። ስራም ሳይበላሽ ቀላል ነገር ነበርኩ። ወይም ደግሞ ከሰጠህ ቅዳሜ ስራህን ሊያበላሽ የማይችልን ነገር ስጥ። ከመለሰ እሰይ፣ ካልመለሰ ያንተን ስራ ሊያበላሽ የማይችል ደረጃ ላይ ከሆነ ከሰጠህ አመስግነህ ትቀበላለህ። ካልሰጠህም ታዝበህ ትተወዋለህ።
ታዲያስ ለማታውቁ ሰዎች ታዲያስ ስንል አለን። ይሄ ማለት አለን፣ ዝግጁ ነን፣ ሬዲ ነን፣ እንጠብቃለን፣ እየሰማን እየሰራን በሀሳብ የትም ሳንሄድ አለን ማለት ነው። የትኛውን ቦታ ድርጅት ስታቋቁሙ የሚሊዮነሮች መንገድ ሰራተኞቻችሁን መግባቢያ ዘዴ ማድረግም ትችላላችሁ። የሚሊዮነሮች ብራንድ ስለሆነ የሚሊዮነሮች ብራንድ ደግሞ ለሚሊዮነር ሰልጣኞች የማይሰጥ ነገር የለም። ማርኬቱን ይሰጣል፣ ዴሊቨሪውን ይሰጣል፣ ሲስተሙን ይሰጣል፣ ቢዝነስ ፕላኑን ይሰጣል። ምንም የማይሰጥ ነገር ስለሌለ ግልጽ ነው አይደለ? እሺ፣ በጣም ጥሩ። እንዴት ነበር እረፍት? ከዚህ ደቂቃ በኋላ አሁን ለ40 ምናምን ደቂቃ ያክል አሁን የምነግራችሁ ሰዎች አስተያየት ያለው ሰው መጨረሻው ሰዓት ላይ መጥቶ አስተያየት አለኝ እንዳይል። አስተያየት ያለው ሰው አሁኑኑ ጀምሮ አስተያየት ይስጥ። እሺ፣ አስተያየት ለእናንተ ነው እድል የምንሰጠው። እሺ፣ ሌላ ግጥም ያለው ሰው አለ? በግጥም እየገጠሙ እያዝናናው ማስተምረዋለኝ የሚል ሰው። እሺ፣ 1 2 3 4 5 6 7 ሰው ግጥም አለው። በግጥም የገባኝን የተረዳሁትን ውስጥ ያለውን በዚህ መልክ ነው የምገልጸው የሚል በጣም ጥሩ። ሌላ ሰው ደግሞ ሀሳብ ብቻ ማስተላለፍ እንፈልጋለሁ። ሀሳብ ብቻ ማስተላለፍ የሚተላለፍ እኛ የምናስተላልፈው ሚዲያ ብቻ አይደለም። ጥሩ ደግሞ ጥያቄና ሌላ ተሳትፎ ያላችሁ ሰዎች ከነሱ በመቀጠል ትመጣላችሁ። አሁን መጀመሪያ የኔ ቅደምልኝ የሚል ሰው ከገጣሚ ቡድን ነው ተናጠል ግጥም ያላችሁ በቡድን ያለ ሰው መጀመሪያ ካለ በቡድን ግል ብቻ ሳይሆን እሺ በቡድን ያሉ ይውጡልናል። እዚች ጋር እስከሚደርስ ድረስ ለሰጪ መስጠት ግዴታ ነውና ለሚያስተላልፉ መልእክት ለሚገጥሙ ግጥም በጭብጨባ እዚህ እስከሚመጡ ማጨብጨብ ግዴታችሁ ነው። ስም አልበል። ሁለታችሁም ወንዶች ናቸው? ሁለቱም ወንዶች ናቸው። ወንዶችም ብለዋል። ግጥም ነው ያላችሁ? እኔ አስተዋውቃለሁ፣ እሱ ግጥም ነው ያለው። በጣም ጥሩ። ታዲያስ እሌሌ በል ውስጥ እሌሌ ይህነትንማ እሌሌ ነው የምናደርገው። ዝም በሉ። የታላቅነት ታላቅ ትውልድን ተረክበው ለትውልድ ማስረከብ ነውና ገበሬ ዘርቶ መቃም ወልዶ መሳም ይላል። ከዚህ በላይ የሚያስደስት ነገር አለ? የለም። የታላቅነት ታላቅ ትውልድን ተረክበው ለትውልድ ማስረከብ ነው። ዘርቶ መቃም ወልዶ መሳም አይነት ነገርና ከጀርባችን በጣም የሚገርም የብርቱካን ይሄ ከለር የብርቱካን ከለር ነው አይደል? ቅጠሏም የብርቱካን ከለር ናት አይደል? አንድ ትልቅ አባት ነበራሉና አንድ የ5 ዓመት ህፃን ልጁን ከመስሪያ ቤት ውሎ ሲመጣ አባዬ ማነው ሰውየው ስዕል ይዞ ይመጣል እና ለዚህ ለ5 ዓመት ስዕል በጀርባው በዚህኛው ወረቀት የሰው ምስል ነው ያለው። በዚህኛው ደግሞ ዓለም ይሄ አንታርክቲካ፣ አውስትራሊያ ምናምን 9 ዓለሞች አሉ አይደል? 9 ነው ያልና ለዚህ ልጅ ይሄ አንታርክቲካ፣ ሰሜን አሜሪካ ለማለት አባትየው ይከብደውና እሽት አድርጎ ልጁ አየው ልጄ ይሄ በአጠቃላይ የዛን የዓለምን የጠራበት ዓለም ይባላል ይለዋል። ምክንያቱም አንታርክቲካ ለዛ ልጅ ይከብደዋል፣ ሰሜን አሜሪካ ይከብደዋል። በጀርባው ግን የሰውየው ምስል አለ እና በበነገታው ሲመጣ ልጁ ያው ህፃን ነውና ህፃን ይጫወታል፣ ይቀደዋል። ወረቀቱ ተቀዶ ያገኝ። ጥሩ አባት ምንድነው የሚያደርገው ብላችሁ ታስባላችሁ? በበነገታው ሲመጣ አባዬ ወረቀቱ ተቀደደ። ጥሩ አባት ምናልባት ያ ስዕል ሞናሊዛ ቢሆን ኢማጂን አድርጉት አይደለ? ስለዚህ ግንባሩን ሳም አረገና ዲጄ ይሄ ወረቀት እኮ እንደነበረ ይሆናል አለው። ልጁ አዲስ ነገር ኢኖቬት አረገና በበነገታው አባትየው መስሪያ ቤት ሲሄድ ልጁ በቃ ቁርስ ብላ ሲባል አይበላም። እጁን ሲያይ ጣት ነው ተቆርጧል እና ልክ የተቆረጠውን ሲገጣጥም ደስ ይለዋል። ከዛ በኋላ ሙሉን ሲገጣጥም ሰውየውን ያገኘውና በውሃ ፕላስተር አያይዞ አባቱ እስከሚመጣ ይጓጓል። እገር ይሆናል የተቀደደው ምን አለመሰላችሁ? በቃ እየሮጠ ሄደን አባዬ ሰውየው ሲስተካከል ዓለምም ትስተካከላለች። ስለዚህ ዛሬ የሚማር ልብ ሲኖረን ነው ነገ የተስተካከለ ታሪክ የሚኖረዋል። ዛሬ የሚማር ልብ ሲኖር ነገ የተስተካከለ ታሪክ አለ። ስለዚህ ኢትዮጵያም በዛ እንትን እንላለን። ወንድማችን እንግዲህ በጣም የሚገርመው አቶ በላይ
የሚያምር ብርቱካን በቃ ለዚህ ሁሉ ለአንድ ሰው የሚያምር ብርቱካን ቢሰጥ አቶ በላይ ብርቱካን ሰጠኝ ነው የምትሉት? የብርቱካን ዘር ሰጠኝ ነው የምትሉት? ሲንገሩኝ። ብርቱካን ነው የምትሉት? ዘሩ ያለው ውስጣችን ነው አይደል? ስለዚህ ዘሩን ዝሩት እያለ ነው። ስለዚህ ሞቅ ያለ እስቲ አንዴ ለወንድማችን። ሌላው እንግዲህ እኛ መቼም ውስጣችን አንድ ነገር አለና መቼም መሆን የሚባል አይደል? ስለዚህ እየነቃን ደግሞ ሆነን እየበቃን ደግሞ በቅተን ነገ ለትውልድ ማስረከብ መቻል አለብንና ወንድሜ ደረጀ ይባላልና በጣም የሚገርም ባለሙያ ነው። ባለሙያነቱ ወደፊት እናየዋለንና ከወንድሜ ጋር ያለንን ፖቴንሻል ለምን ወደ ስራ አንገባም ብለን ሰሞኑን አንድ ነገር መጣና ንቃቶች በሚል እያነቃቃን ወንድሞቻችን አንድ ደቂቃም እያነቃቃን ብናደርስ እኛም ደግሞ በዛው ልክ ደግሞ ራሳችን ብንሸጥ የሚል ነገር መጣና ወንድሜ እንግዲህ ንቃቶች ነን ከዚህ በኋላ ኤሌሌ እንለዋለን፣ ድህነትን ከምድር በታች እናደርገዋለን። አትጠራጠሩ። አቶ ደረጀ ግጥም ያቀርብልናልና ንቃቶች ነን ከዚህ በኋላ በደንብ መንቃት አለብን። በደንብ ማነቃቃት መቻል አለብን አይደል? በጣም እንወዳችኋለን፣ በጣም እናከብራችኋለን። ፕሊዝ አንድ ከጎናችሁ ያለውን ሰው እስቲ ወድሃለሁ፣ አንተ ለኔ ታስፈልገኛለህ፣ አንቺ ለኔ ታስፈልገኛለህ በሉት እስቲ። የማርኬት ሰው አይደላችሁ እንዴ? እስከ ጎናችሁ አይደል? የማርኬት ሰው እኮ ራሱን መሸጥ ነው አይደል? አንተ ለኔ ታስፈልገኝ። ስለዚህ ሰው ያለ ራሱ መኖር እንደማይችል አውቃል አይደል? ስለዚህ እኔ ለእናንተ አስፈልጋችኋለሁ፣ እናንተ ደግሞ ለእኛ ታስፈልጉናላችሁ። ለወንድማችን ደግሞ እኛ እናስፈልገዋለን አይደል? ታንኪዩ በጣም ደረጀ እባላለሁ። አንዴ እስኪ ተነሱልኝ። ያው በላይ ብዙ ሀሳብ አለው፣ ከሱ በላይ ደግሞ መናገር ብዙ አይደለም። እሺ እና አይናችሁን ጨፍኑ። እግራችሁን ጉንዳን ይዟችኋል። ጉንዳን ወይም የሆነ ነገር እንደሚያስፈልጋችሁ ነገር አለ፣ የጨነቃችሁ ነገር አለ፣ ጭንቀት አለ። ምን ያስፈልጋችኋል? ብርሃንም መሰላልም። አንደኛ ብርሃን፣ አይናችሁን ጨፍናችኋል፣ ብርሃን የለም። እስኪ ግለጡት። አሁን ብርሃን የሰጣችሁ ሰው አሊያም ደግሞ ሌላ መሰላል የዘረጋላችሁ ሰው ቢኖር ምን ያህል ትወዱታላችሁ በዚህ ሰዓት? በጣም ከልብ። ስለዚህ አንዴ ሞራል ስጡ። ቁጭ በሉ። ብርሃንም መሰላልም ይላል ርዕሱ። ያው እንደ መግቢያ እንዲሆነን ነው። መሰላልም ብርሃንም መሆን እየቻለ መሆን ሳይችል ቀረ። መውጣት ሲኖርበት የተንገዳገደ፣ ማየት ሲኖርበት ድንገት ጨልሞበት፣ በፍርሃት በረአድ የተርበተበተ፣ በይሉኝታ ገመድ ሆዱ የታሰረ፣ በስንፍና ካባ የተሞሻሸረ፣ በተስፋ መቁረጥ ጌጥ የተዥጎረጎረ፣ በትናንትና ዕለት አንድ ሰው ነበረ። ህልም የነጠፈበት፣ ራዕይ ከህልሙ ውስጥ የተሰረቀበት፣ መክሊቱ ከእጁ ላይ ብትንትን ብሎበት፣ ልጥፋ ልቅር በሚል ራዕይና ህልሙ ሲወሳሰብበት፣ ለሰው ሰው መድኃኒት፣ ለሰው ሰው ብርሃን፣ አምላክ ሰው ሲያስነሳ ሰው አያውቅምና አንድ ሰው ላከለት። መሰላልም ብርሃን፣ የብርሃን ጮራ ከመላ አካሉ ላይ የፈነጠቀ፣ በሳቢው በተስፋው ከሰው የረቀቀ፣ የኋላ ፊት ኪሱ በህልም እና በራእይ በእምነት የታጨቀ፣ የእርገት ለውጥ መሰላል ካለት የጠጠረ፣ ከወርቅ በላይ ወርቅ ካልማዝ በላይ አልማዝ ምሰሶ ተክሎልን ህያው የጸደቀ፣ የደከመው ሁሉ ይሻገራል ገና እየተንፏቀቀ። ይታየኛል ገና በወርቁ መሰላል ብዙ ሰው ሲወጣ፣ በብርሃኑ መንገድ በለውጥ ዕጣ ፋንታ ስንቱ ሲመላለስ ጠዋትና ማታ፣ የጉስቁልና አረም የድነት ቡቃያ ተነቅሎ ሲወድቅ ይታየኛል ገና። የደከመው ሁሉ ይሻገራል ገና፣ የዛለው ጉልበቱ የተስፋ መቁረጡ ይጠገናል ገና። የጃጀው ሽማግሌ አይኑ ብርሃኑ አለበራለት ያለው፣ ወጣቱ ጎልማሳው ስራ አልሆንም ያለው፣ የሴት ወይዛዝርቱ የቤት እመቤቱ ካርማስ ጫፍ እስከ ጫፍ በምድር ላይ ያለው፣ ከደምና አጥንቱ ስራ ተዋህዶ ታለቅን ሲለው፣ በብርሃን መንገድ በሚሊዮነሮች መንገድ መመላለስ እኮ ከጥልቀት በልቀት በመነጨ ጠበል እንደመጠመቅ ነው። ብርሃንም መሰላል የአምራችነት ወኔ፣ ሰው የመሆን ተስፋ፣ ስራ መስራት ጌጡ፣ የለውጥ ነጠብጣብ የነገ ባለራዕይ ስንቅ መሰነቁ፣ ከጥልቀት በልቀት ሰው አፍርሶ መስራት የታተረን ትውልድ በእጁ የመካኑ፣ የሚሊዮነሮች መንገድ ይህ ነው መዘመኑ።
የብርሃን መንገድ የይሉኝታን ብሂል እየቆራረጠ የድህነትን ስር የገነዳደሰ ኋላ ቀርነትን መርዙን ያከሸፈ ቶሎ እንዳይለመልም በተስፋ መቀሱ ቆራርጦ የጣለ ድህነት ሰው ሊገል ሲመጣ እሱ ራሱ ሞተ፣ እርሱ ተገደለ። ወጣት ሴት ወይዛዝርት ሁሉም አዛውንቱ ሴት ወንድ ሳይባል ዛሬ በመንገዱ ድህነት ሲመጣ እርሱን ለመፋለም ከወርቅ በላይ ወርቅ ከእንቁ በላይ እንቁ ጋሻ ጦር በመያዝ ቁመን ከመንገዱ በታታሪነት ቀስት ይቀደዳል ሆዱ። መሻገሪያው ደግሞ መሰላል ሲመጣ ብርሃን ፈንጥቆ ከአድማስ ጫፍ እስከ ጫፍ ነጋሪት ሲጎሰም ከበሮ ሲመታ መሻገሪያ ጠፍቶት ድንገት ጨልሞበት የነበረ ሁሉ ወደዚህ ሲመጣ እጅ በእጅ በጥፊ ድህነትን ይምታ። የነፍስ ወከፍ እጆች እየተባበሩ የመከራን አዚም የጨለማን አስኳል በግራ እንዲሰብሩ የድንቁርና አረም ከበር እንዳይበቅሉ ምለው ተማምለው የራብን እንቁላል ረግጠው አፈረጡ። እርዛት ሳይለክፋቸው ወደ እድገት መሰላል በመገስገስ ወጡ። የብርሃን መንገድ የሚሊዮነሮች መንገድ የጨለማ ማሾ የድንቁርና ወጥመድ ብርሃንም መሰላል ፍቅርን የሚገበይ ሰላምን ሸምኖ ቅንነትን አምኖ ሰውኛ ሲነገድ ስንቱ ያተርፍ ይሆን በሚሊዮነሮች መንገድ። እንደ ሸረሪት ድር በሰፊው ወድሮ ለውጥና እድገት ልክ እንደምሰሶ ከቤት ውስጥ ወጥኖ ህልምንና ራይን የንጹህ አምሮ ብርሃን አመንጭቶ መሰላል ዘርግቶ ደማቅ ጎህ አብርቶ የጨለመበቱ የሚርመሰመሰው ተሻግሯል ይሉኛል ወገቡን ጠጉኖ አካሉን አቅንቶ ይታየኛል ገና የሚርመሰመሰው የሚክሰለተለው እንደ ጉንዳን መንገድ ሰልፍ እየጠበቀ ጉዞው ሲያቀና ከኪሊማንጃሮ ተራራ ላይ ሆኖ መብራቱ ሲበራ ከመላ አፍሪካ ላይ ድህነት ሊጥል ታሪኩ ሊቀይር በተስፋው በህልሙ በራዩ ሊጠና በመንገዱ ሊሄድ ትርምስምስ እያለ ወደዚህ ሲመጣ ይታየኛል ገና የብርሃን መንገድ የሚሊዮነሮች መንገድ ልክ እንደ ጨረቃ 3 4 5 ይወለድ ሰው ይወልዳልና እጅግ አመሰግናለሁ። ወንዘል መቀመጫው ድረስ በደንብ በክብር ሸኙልን። እጅግ በጣም ከልብ እናመሰግናለን። ከዚህ በኋላ ሙያ ሁሉ ስነ ጽሁፍ፣ ኪነት፣ ማንኛውም ሙያ፣ ማንኛውም ድርሰት፣ ማንኛውም ክህሎት አለኝ ተጽዕኖ ፈጣሪ ነኝ የሚል ማንኛውም አርቲስት፣ ማንኛውም ፈላስፋ፣ ማንኛውም ሳይንቲስት ከዚህ በኋላ የሚለፈውም የሚያወራውም የሚናገረውም የሚቀሰቅሰውም አጠቃላይ ዘመቻችን ማላይ መሆን አለበት፣ ድህነት ላይ መሆን አለበት። አስቡት ሰዎች አጠገብ ለአጠገብ ከኔ ጋር ናችሁ? ታዲያስ ሰዎች አጠገብ ለአጠገብ በሰይፍ ሲቋረጡ በጋሻ ሲሟከቱ አስቡት ህይወትን አካልን መስዋዕት አድርገው ስንቱ ሀገር ሲዘምቱ ሲሄዱ ሲወጡ ሲወርዱ ያ ሁሉ ጥላትን ለማባረር የተደረገን ሂስትሪ ያወቅን ምን ነው ዛሬ ድህነት እያንዳንዳችንን መጥቶ ሲለጉመን ዝም ልንል ቻልን? ገብቷቸዋል አይደል? ስላልቸገረን ጾታ ተቃራኒ፣ ስላልቸገረን የአየር ላይ ፍቅር፣ ስላልቸገረን የአየር ላይ ትልትልታ፣ ስላልቸገረን ሀገር የሚባል ማቀንቀን መግጠም መጻፍ አልታከታችሁም? እስኪ ድህነት ላይ እንጅመት ነው። ከዚህ በኋላ ባለሙያ ነኝ የሚሉ ሁሉ የሚያቀነቅኑት ስለምን ይሁን? ስለ ድህነት ላይ መዝመትና ስለ ሚሊዮነሮች መንገድ መስፋፋት፣ መጎልበት፣ መማር፣ ማስተማር ሊሆን ግድ ይላል። ባካቸው አንድ ጊዜ ለሁለቱም ሞራል ስጡ። ከዚህ በኋላ ጆሮአችን፣ ከዚህ በኋላ ስፒከራችን፣ ከዚህ በኋላ የቴሌቪዥን መስኮታችን፣ ከዚህ በኋላ የስልክ ስክሪናችን ማሳየት ያለበት እንዴት እንደምንለወጥ፣ እንዴት እንደምናድግ፣ እንዴት እንደምንበለጽግ፣ እንዴት ስብዕና እንደሚገነባ፣ እንዴት ኢኮኖሚ እንደሚገነባ የሚሊዮነሮችን መንገድ በስዕል፣ በጽሁፍ፣ በቪዲዮ፣ በኦዲዮ፣ በተረት፣ በግጥም፣ በጥቅስ በሚገባችሁ ሁሉ ለማንኛውም ማህበረሰብ በየተሽከርካሪያቸው ላይ፣ በቤታቸው ላይ፣ በስልካቸው ላይ ሁሉ ለጥፉት። የምር እላችኋለሁ ድህነትን ሳናስወግድ ክብርም ሰላምም ማግኘት አንችልም። ስለዚህ ባጭሩ ከዚህ በኋላ በሚሊዮነሮች መንገድ ወደ ውጪ ሰው ሳይሆን ምንድነው የምንልከው ብለናል? እቃ። ከዚህ በኋላ ወደ ውጪ ሰው ሳይሆን እቃ እንጂ ብለናል። ስለዚህ ሁላችሁም ይሄንን መር እንዳትረሱት። እስኪ ለቀጣይ ማን ነበር? እሺ እዚህ ጋር ድረስ ከሚመጣ በገባው ልክ ያለችውን የተረዳውን እያዝናና ወደ እናንተ ይልካል። ቸፕ ቻ ቸፕ ቻ ቸፕ ቻ ቸፕ ቸፕ ስም አልባል አይታክተው ተባረክ። ያለመታከት ዳር ድረስ ተናገርልኝ። ወንድና
ወንድ ነኝ ብሏል። እሺ ስምህንና? እሺ ስሜ አይታክተው እባላለሁ። የመጣሁት ከምንጃር ነው። አሁን በሚሊዮነሮች መንገድ ምክንያት በስልጠናው እንትን ከ2 ወር በፊት ነው አሁን አዳማ ከተማ ነው የገባሁት። ከአዳማ ነው ዛሬ የመጣሁት እና አነስ ያለች የተወሰነች ግጥም ይዤላችሁ ነው ዛሬ የመጣሁት። እንግዲህ ወበተትና እንድታዳሙ መጀመሪያ ከርቀት ይሄን ሐሳብ ለማካፈል መምጣቱ አንዴ ሞቅ አድርጉለት በእናታችሁ። ያንሳል። የግጥሙ ርዕስ ሚሊዮነር እንሁን ጠንክረን እንስራ ይላል። የቢዝነስ ፕላኑ አሁን ተጀመረ፣ ጨለማው ተገፎ ብርሃን ተቀየረ። በሚሊዮነር መንገድ ያልሰራ የቆጨው ምግብ እንኳን አይጥም ካልተደረገ ጨው። ቆርጬ ተነሳው ልሆን ሚሊዮነር፣ ከእንግዲህ በኋላ ቀረ መቸገር። የሚሊዮነር መንገድ በላይ ይዞ መጣ፣ ድህነት ከቤቴ መሰስ ብለውጣ። በድህነት እሳት ስትጠበስ ኖረህ፣ ሰው ተለወጥ ሲል ለምን ትፈራለህ? በበላይ ሞርዴ ያልሰለጠነ ሰው ሲቃጠል ይከርማል ትኋን እንደላሰው። በበላይ ሞርዴ የሰለጠነው እራቱ አሜሪካ ቁርሱ ዱባይ ነው። በላይዬ መጥቷል ለኛ የሚራራ፣ ወጣቱ ተነሳ መቃም ማጨስ ይቅር ግባ ወደ ስራ። በላይ የሞርልኝ ሲለኝ ሁሌ ያለሁ፣ እናቴ እንዳትፈሪ ገና ኮራሻለሁ። በመቶ ተነስቶ ሲኮን ሚሊዮነር፣ አሬት ይገኛል ወገን እንጠንክር። ዱቤው ይበቃናል አራጣ ወለዱ፣ በበላይ እንሂድ ክፍት ነው መንገዱ። በፕላን መሄድ ነው በቅድ መመራት፣ ከእንግዲህ በኋላ በቃኝ ድህነት። ኢትዮጵያ ሀገሬ ይገባል ልትኮሪ፣ በላይ እንወልደሻል ወገን አስተማሪ። ደሃ የሚለው ነገር አስጠላይ በሙሉ፣ እስቲ ተመልከቱት ብዙ እንኳን አይደለም 2 ነው ቃሉ። ከላይ ተሰጥቶናል ገራሚ ስጦታ፣ አይደለም ቀንና እንሰራለን ማታ። በላይ ወንድማችን ሁሌም ኑርልን፣ ሚሊዮነር የሚያደርግ ቀለል ያለ መንገድ ይዞ መጣልን። አሁን የት ይገኛል እንዲህ ያለ ሰው፣ ወገን ይነቃበል ምክሩን እንስማው። ስንባል ከሰማን እኛ ስንነገር፣ ድህነትን ማጥፋት ዘዴው ቀላል ነበር። በላይ የሞርልኝ ሁሉን አስተማራ፣ እንዴት ደስ ይለዋል የዘራው ሲያፈራ። የዘራው አፍርቶ ደርሶ ሲታጨድ፣ ከባርነት ስንቀር ከስደት መንገድ፣ ሀያላን ሀገራት እስቲ በሉ ጉድ ይላሉ። በበላይ እንሰልጥን ተጠጋ ወደኛ፣ ቡናውም ይቅርብህ እስከ 3ኛ፣ እንቅልፉንም ቀንስ ጠዋት አትተኛ። አትፍራ ተጠጋ ስልጠናው ጥሩ ነው፣ የሚያሰለጥነን በላይ ሞርዴ ነው፣ የምተማመነው 100 ነው። ለዛሬ ያልኩትን ግጥሜን ጨርሻለሁ። ስላዳመጣችሁ አመሰግናለሁ። በደንብ አድርጉልኝ። እጅግ በደንብ እስከ መቀመጫው ድረስ ሞቅ አድርጋችሁ ሸኙልን። እንደዛ አይነት ሰዎች በገባቸው ልክ በተረዱት ልክ እያዝናኑ እናንተን ከራሳቸው አልፎ የሚሊዮነሮች መንገድ ትልቁ ሀሳብ ምንድን ነው? የተገኘውን ለሌላ ማካፈል፣ የተሰጣችሁትን መስጠት፣ ሰዎች የገባቸውን ለእናንተ የቀረው ቦታ እንዲሞላ እየሰጧችሁ ነው። ታዲያስ ከኔ ጋር ናችሁ? ከፕሮግራሙ ጋር አረ በደንብ አጨብጭቡልኝ። እንዴ ቼፕ ከመጣ በኋላም ቢሆን ሽማልበል ወንድ ነህ? እሺ ወጾታው ወንድ ነህ ብሏል። ደምሻቸው እስከ ዳር። በነገራችን ላይ በተከታታይ በራሱ በጣም ተሰጥቶ በራሱ ኪነት ያው ሌክቸረር ነው፣ ዩኒቨርሲቲ መምህር ነው። ግን እዚህ ያለ ክፍያ እናንተን እያስተማረ ነው። የሚከፈልበትን ቦታ ትቶ ታውቃላችሁ። ስለዚህ በደንብ ልታዳምጡ ይገባ። አንድ ያመስግኑልኝ። እሺ እድሉ ስለተሰጠኝ አመሰግናለሁ። እንዴት አደራችሁ? አሜን። ለዚህ ያደረሰን ፈጣሪ የተመሰገነ ይሁን። እንኳን አደረሳችሁ፣ እንኳን አደረሰን። ያው ይህ ወር እንደምታውቁት አብዛኛው ለኢትዮጵያውያን የድል ቀን ነው። የአድዋን አክብረናል፣ የካራማራን፣ የሴቶች እያልን እንቀጥለናል። ስለዚህ በቀጣይ ዓመት በእርግጠኝነት በዚህ ቀን የምናከብረው ድህነትን ድባቅ የመታንበት የሚሊዮነር መንገድ የታወጀበት እንደሚሆን ባለሙሉ ተስፋ ነኝ ማለት ነው። እንዲመታው ርዕሱ መኖርህ ይታወቅ ይላል። ውጭ ከመዝናናት ማስተማርን መርጠህ፣ ፎቅን ከመገንባት ትውልድን አንጸህ፣ መሬት ከመቀበል ከፍለህ አስተምረህ፣ መኖርህ ይታወቅ ለድሃው ትውልድህ፣ መኖርህ ይታወቅ ለድሃው ትውልድህ። ሰዎች ይመኛሉ በገንዘብ መዝናናት፣
በላይ ግን ይለያል አነጸበት ወጣት በላይ ግን ይለያል አነጸበት ወጣት። ኢትዮጵያን የምትወድ ድንቅ ሰው በላይ ትውልድን ቀሰቀስክ እንዲዘምት በድህነት ላይ ትውልድን ቀሰቀስክ እንዲዘምት በድህነት ላይ። እውነቱን ልንገርህ ምን እንደተሰማኝ የሥራ ፍቅርህ ነው እጅጉን የሳበኝ የሥራ ፍቅርህ ነው እጅጉን የሳበኝ። ቁጥር ፈልጫለሁ የሚጠቅም መስሎኝ ለካ እንዳንተም አለ እንዲህ የሚነግረኝ ለካ እንዳንተም አለ እንዲህ የሚነግረኝ። መማርን አልጠላም እውቀት መጨመርን መማርን አልጠላም እውቀት መጨመርን ያንተ ግን በለጠ በተግባር አሳየን ያንተ ግን በለጠ በተግባር አሳየን። ኤክስ ዋይ እያለ የተማረ ትውልድ አንተ ግን ነገርከው ቀለል ባለ መንገድ አንተ ግን ነገርከው ቀለል ባለ መንገድ። ቢዝነስ ጨዋታ ነው ልክ እንደ ባህል ሲስተምን ዘርግተህ አሳይተሃል ሲስተምን ዘርግተህ አሳይተሃል። የሚሊዮነር መንገድ ብለህ ስትጀምር ድህነት ይወገድ ከኢትዮጵያ ምድር ባንተ ያምራል እኮ በላይ ተናገር ባንተ ያምራል እኮ በላይ ተናገር። መኖርህ ይታወቅ አንተ ሰው ግድ የለም ዋጋም ይከፈልህ ከላይኛው ዓለም ዋጋም ይከፈልህ ከላይኛው ዓለም። ድንቅ ሰው የሰጠን በላይ የተባለ ሚሊዮነር በመሆን አገር ቀይሯል ሚሊዮነር በመሆን አገር ቀይሯል። ለዚህ ሁሉ ስኬት ቆሞ ለማውራቱ የሱ ብቻ አይደለም ከላይ ነው ብርታቱ የሱ ብቻ አይደለም ከላይ ነው ብርታቱ። የዘመኔ ጀግና እቴጌ ጣይቱ ከጎኑ የሆንሽው ለበላይ ብርታቱ ኪያዬ ኑሪልን እስክንልሽ አንቱ ኪያዬ ኑሪልን እስክንልሽ አንቱ። ያንዛል መኖርሽ ይታወቅ ኪያዬ ልንገርሽ ለብዙ እንስቶች ምሳሌ እኮ ነሽ ለብዙ እንስቶች ምሳሌ እኮ ነሽ። መኖርን በተግባር የተለማመድሽ ይኸው ፍሬ አፍርቶ ለትውልድ ተረፍሽ። ሰበሰብሽን እኮ በዚህ አዳራሽ ሰበሰብሽን በዚህ አዳራሽ። መኖርህ ይታወቅ ምሳሌ ሁናቸው መኖርን ይልመዱ ሰርተው በላባቸው ግብርንም በመክፈል ይታወቅ ገቢያቸው ኪስ አውላቂዎች ሁሉ ይጥፋ ሞራላቸው ኪስ አውላቂዎች ሁሉ ይጥፋ ሞራላቸው። ሰርቶ ማሰራትን ያድርጉ ህልማቸው ለኢትዮጵያ ሲሉ ለቀሪው ትውልድ መተው ይሰልጥኑ በሚሊዮነር መንገድ መተው ይሰልጥኑ በሚሊዮነር መንገድ። በወርቅ ላይ ቆሞ ዶላር መመኘት ማን ነው የዘራብን ክፉ ባንዳነት። ጥሬ ዕቃውን ትቶ ሰውን ማስወጣት መኖርህ ይታወቅ አንተ ሰው በእውነት ሱቅህንም ክፈት በዱባይ አናት ልከህ አሳያቸው ምርትን በየአይነት ልከህ አሳያቸው ምርትን በየአይነት። ይሄ ብቻ አይደለም በደንብ አጨብጭቡልን በደንብ መቀመጫው ድረስ ቼፕ ሁለተኛውን ገጣሚ ወደ መድረክ ትልኩልኛላችሁ። የእውነት በጣም ልብ የሚነካ የምር ልብ የሚነካ ወኔን የሚቀሰቅስ ያለንበትን ቦታ ደውሎ የሚጠራ የሚገራርሙ መልእክት እየሰጡ ነው። ይባረኩ። ወደ መድረክ ጋብዙልኝ። ቼፕ ማልበል ወንድ ነህ? እሺ ጾታ ወንድ ነኝ ብሏል። እሺ እስኪ ዳር ድረስ እንዲሰማ ይሄ ወር እንዴት አለፈ? የካቲት ወር አብዛኛው ጊዜ ገጣሚ ደምሳቸው ቀደም የተወሰነ መልእክት እንዳስተላለፈው አብዛኛ ለኢትዮጵያ የሚያዳለ ወር ነው ብዬ አስባለሁ። ምክንያቱም የአድዋ በዓልን አባቶቻችን ነፃ ያወጡበት ቀን ነው። ሲቀጥል ከዛ በመቀጠል የካራማራ ድል እና እንዲሁም ደግሞ የሴቶች ወራት የሚከበርበት ነው ማለት ነው። የሚሊዮነሮች መንገድም ለውጥ አንድ ብሎ ያሳየበት የካቲት ወር ነው ማለት ነው። እና ስለዚህ በየአመቱ ከአድዋ በዓል ጋር እንደምናከብረው እርግጠኛ ነኝ ማለት ነው። እውነትም የወር የኢትዮጵያ ነው። እና ከዚህ በመቀጠል በቀጥታ ወደ ግጥሜ ልሂድ ማለት ነው። የግጥሜ ርዕስ ድህነት እንዋጋ ይላል። በበላይ ስልጠና ተለወጠ ስንቱ የድህነት ድሉ እንደ አድዋ በዓል ይከበር ከእንግዲህ ሁሌ በየአመቱ። ኢትዮጵያ ህዝቦች ላይ ድህነት በከንቱ እንዲህ ሲያንሰራፋበት የሚሊዮነር መንገድ ምሽጉን አግኝቶ ጀብድ ፈጸመበት።
ያበላይ ዘለቀ ፋሽስት ጣሊያንን ያንበረከከው ሌት ተቀን ተግቶ ነው። እኛም ድህነትን ሌት ተቀን ሳንመርጥ እስኪ እንዋጋው። ስልጠናውን ሰልጥን ሳናበዛ ጣጣ እኛም ድህነትን እንደ ፋሽስት ጣሊያን ከሀገር እናስወጣ። ግድ ነው። ሚኒሊክ ተወልዶ በአነሳ ጋሻ ተበልተህ ነበረ ይህን ጊዜ አበሻ። ድህነትን እንዋጋ እኛም እንሆናለን የሀገር ማስታወሻ። ኢትዮጵያ ሀገራችን የአፍሪካ ማማ ህዝቦቿ በስደት የሚሰቃዩባት ዘረኝነት በዝቶ የሚሳለቁባት ሆናለች ኢትዮጵያ። የሚሊዮነር መንገድ ለእናት ሀገራችን ፈጥነ ድረስላት። ዘር ቋንቋ ለይተን ጥላት በመባባል መጋደል ምንድነው? የኛ ጥላታችን ድህነት ብቻ ነው። ግልጽ ነው። የምር በክብር ወደ መቀመጫው። የሚሊዮነሮች መንገድ ፕሮግራምን በሁሉም የሶሻል ሚዲያ አማራጮች ይከታተሉ። በዩቲዩብ በላይ ሚዲያ ብለው በመግባት ከዚህ በፊት የነበሩ ዝግጅቶቻችንን ይከታተሉ። በተጨማሪም በቲክቶክ፣ ፌስቡክ፣ ቴሌግራም እና ሊንክዲን ላይ ይከታተሉ። የሚሊዮነሮች መንገድ። ፒያዝ ዴሊቨሪ በማንኛውም ሰዓት በሞባይላችሁ ቤታችሁን ሱቃችሁ ማድረግ የምትችሉበት መተግበሪያ። የበላይ አትክልትና አስቤዛን ባሉበት ሆነው ይዘዙ። ከፕሌይ ስቶር ፒያዝ ዴሊቨሪ ብለው በማውረድ አሁኑን ይዘዙ። በ24 ሰዓት ይደርሶታል። በዌብሳይት www.piazdelivery ኦርደር ማድረግ ይችላል። ለሆቴሎች፣ ለካፌዎች፣ ሆስፒታል፣ የተለያዩ ድርጅቶች ደረሰኝ እናዘጋጃለን። ፍላገር ላላችሁ በቅርብ እንጀምራለን። እስከዛው ግን አዲስ አበባ ያላችሁ ባላችሁበት አለን። ፒያዝ ዴሊቨሪ። እጅግ በጣም የሚገራርም መልእክት እንግዲህ ጆሮ ያለው ይስማ። ቀጣይ ደግሞ የሚመጣውን በክብር እዚህ ድረስ ጋብዙልኝ። ቼፕ 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 ቼፕ። ደስ ብሎኛል በጣም። ዛሬ ለመጀመሪያ ጊዜ ነው የመጣሁት፣ ተጋብዤ ነው የመጣሁት። በጣም ደስ ብሎኛል። ሀብታም እንደዚህ ላይፉን ሲያወራ ምናምን ነገር አንመለከትም ብዙ ጊዜ አይደል? ሀብታም በቃ የሆነ ጥቁር መኪናው ምናምን ነገር ግላሱ ምናምን ነገር አድርጎ በቃ ሀብታም ደሃን ራቅ ብሎ ደሃና ሀብታም ደርቢ ናቸው እኮ ጊዮርጊስና ቡና በሏቸው። እና በላይ ግን እንደዚህ እንትን ማለት ደስ ብሎኛል፣ በጣም ተመችቶኛል። እና ምን ተረዳውን አንድ ግጥም ነበረች። ብዙ ጊዜ ሰው ይደገማል። ብዙ ጊዜ ካያችሁ ሰው እናትና አባቱን መስሎ የሆነ አካባቢውን መስሎ ያድጋል። ቅድም ያነሳው ነበረ። አንድ ሱቅ 5 ዓመት የሆነ በቃ ሱቅ ሆኖ ቅርስ ይመስላል። በቃ የሆነ ፈቀቅም አይልም ምንም አይመስልም። በቃ ያው በቃ እንዲያው ፈቀቅ ካለ ምናምን ነገር ወይም ካደገ የሆነ ነገር የሆነው ላይ መስላችሁ ይመስለኛል። እና አንዳንድ ጊዜ ሁልጊዜ እኛ እያንዳንዳችን ማለት የተለየ ነገር አለ እያንዳንዳችን ማለት ነው። መደገም የለብንም። እና አንድ ግጥም አለች፣ እሷን ልበላችሁና ሌላ ደግሞ ግጥም አለ፣ እሱን አቀርባለሁ። እሺ። የግጥሜ ርዕስ ሰው እየተደገመ ይላል። ገና እንደተወለደ ልጅ ቁርጥ አባቱን ተብሎ ራሱን ተካደ። ትንሽ እንዳደገ የባጡን የቆጡን ታሪኮች ነገሩት። የራሱ የሆነ ታሪክ እንዳይሰራ በእነሱ ታሪኮች ሽባ አደረጉት። እንደጎለመሰም ቁርጥ አባቱን ሆነ። እሱም የወለደው ልጅ አባቱን ተባለ። ታዲያ እዚህ ቤት ልጅ መቼ ተወለደ? በየዘመናቱ አንድ ሰው እየተደገመ። በጣም ያሳቀኝ። አሁን ደግሞ ትንሽ ሞቲቬት የምታረግ ከአንተ ራዕይ ጋር የተያያዘ አንድ ግጥም አለች። ወጣቱን የሚያነቃቃ ነው። በጣም ጥሩ። በፍጹም አልሞተም፣ እሱ እድለኛ ነው። ህይወቱ ያለች ሰው፣ መቃብር ያልገባ አፈር ያለበሰው፣ እየየ ተብሎለት ያልተሰናበተው፣ የአንድ ሰሞን ታሪክ ወሬ ሆኖ ያልቀረው፣ ዛሬም ነፍሱ ያለች እድለኛ ሰው ነው። የኑሮ መከራው የህይወት ፈተናው አንዱን ሾህ ሲነቅ ሌላኛው የሚወጋው፣ ጥርሱ እየሳቀ በጓሮ የሚያነባው እሱ እድለኛ ነው። ህይወቱ ያለች ሰው መች እጅ ሰጠ መቃብር እንዳለው፣ አፈር ልሶ ይነሳል መከራው ሲያዝለው፣ ንስር ሆኖ ይበራል ድካም ሲጫጫ ነው። እሱ ማን ነው?
በህይወት ያለ ሰው ዛሬ የሚኖርበት እስትንፋስ ያደለው የኋላውን ረስቶ የፊቱን የሚያየው የውድቀትን ባህር ከፍሎ የሚሻገረው በቃ አልቻልኩም ብሎ እጅ የማይሰጠው እየተንፏቀቀም ቢሆን ለመቆም ሚደኸው እሱ እድለኛ ነው። ህይወቱ ያለ ሰው ፎቶ ነው አልቀረም፣ ቀኑም አልጨለመም። በህይወት ያለ ሰው እየሄደ ነው እንጂ በፍጹም አልሞተም። አመሰግናለሁ። እስከ መቀመጫው በደንብ ሼፕ ከልብ በጣም እናመሰግናለን። ሰዎች በጣም የገባቸውን የተረዱትን እያወጡ ሲናገሩ እኛም ውስጥ ያለውን በደንብ ቼክ እንድናደርገው እየረዱ ነው። መድረክ ድረስ በደንብ ጋብዙልኝ። ስማ ልበል ወንድ ነህ። የግጥሙ ርዕስ ምስጋና ይላል። እኔ ስለምወደው ለአቶ በላይ በጣም ለማከብራት ወይዘሮ ኪያዬ ፍቅር ሰላም ይዞ ይድረስ ምስጋናዬ። ከልብ እመኛለሁ ፍቅርና ሰላም በላይና ኪያ የኛ መልከ መልካም። ጠዋት ተነስቼ ጸሎት አድርጋለሁ። ፈጣሪ ባርክልኝ፣ እወዳቸዋለሁ። በስማም ብሎ ይገለጣል ዳዊት። የለውጥ መስመሬ ይሄ ነው የኔ አባት። የኢትዮጵያ ኩራት የኛ ህይወታችን፣ እድሜውን ያርዝመው በላይ አባታችን። ኪያማ ልዩ ናት ለኛ የመጣችው ጊዜና ገንዘቧን ለህዝብ የሰጠችው መላ ኢትዮጵያን ይሄው አስነሳችው። ሲያስተምር ከሀቁ ሲሰራ ካንጀቱ ሀገር ለመለወጥ ሲያስደስት ጥረቱ። ተጀመርኩትማ ትንሽ ዘርዝር ለኢትዮጵያ ልጆች ስራ ሲፈጥር። ሰዎች ያወራሉ በየሚዲያው በላይ ሀቀኛ ነው እውቀት የሞላው። እኔ አግኝቼዋለሁ እውቀትም አለው። እኔ ወደዋለሁ እናንተም ውደዱት የሚለውን ስሙ ከተግባር አስገቡት። ውጡ በአደባባይ በላይ በሉ ሊለውጥ ተነስቷል አፍሪካውን ሁሉ። እውነት ነው። ወጣ ትልቅ ጀግና ያውም ሀገር በቀል በበላይ ሚዲያ ናና ተቀላቀል። እስኪ ሰው ፈልጉ በሀገር በአደባባይ የቢዝነሱን ቀመር ጠንቅቆ የሚለይ። አረ በላይ ሆኖብኛል ሱሴ እንዳያቴ ዳዊት ለያዘው በኪሴ። በልዩ ስልጠና ስኬት መድረሻዬ ፈጣሪ ባርክልኝ እናቴን ኪያዬ። ለበላይ ሚዲያ ምን ላድርግላቸው ገንዘብ አልሰጣቸው ማተሚያው አላቸው። ወርቅም እንዳልገዛ አለ ከቤታቸው ሌላ ምንም ማለት አንድዬ ባርካቸው። ኪያና በላይን ይለኛል መንፈሴ መድኃኒቴ ናቸው እንደ ዳማከሴ። እንዳመሻሽ መሸ እንዳነጋግነጋ ዩቲዩብ ገብቼ በላይን ፍለጋ። የድህነት ጠላት የቢዝነሱ ጀግና በላይ ልከተል ያዋጣኛል ነው። ሌላ አንድ የምጠይቃችሁ ጥያቄ አለኝ። ከራሴ እንደተረዳሁት በሚሊዮኖች መንገድ ተምሬ እንደተገነዘብኩት ማለት ነው። ከ175% ወደ ድህነት ሰርጎ ገብ ከተማ የሚሄዱባት ቀን ማለት ነው። መልሱልህ አንዴ ድገም ዳር ድረስ እንዲሰማ። ከ175% ወደ ድህነት ሰርጎ ገብ ከተማ የሚሄዱባት ቀን ማለት ነች። ተመልሷ ምንድን ነው? እሑድ ነው ወደ ድህነት ከተማ እስኪ ቆይ ና በደንብ ያብራራል። ምን እሑድ ቀን ወደ ድህነት ከተማ ሰርጎ የሚገባበት ቀን ሰምና ወርቅ ነው። ሰርግ ነው። አንድ ወደ ቦታው በክብር ሸኙልኝ። እጅግ በጣም እናመሰግናለን ከልብ ያላቸውን የተሰማቸውን የተረዱትን እያዝናኑ እንደዚህ ሙቀቱን ያስጠፏቸው አይደለ? ወላ ሙቀቱን መታከቱን መቸኮሉን ሁሉ አላስረሷችሁም። ሰው እውነቱን ሲነግሩት የኮረኮሩት ያክል ከአንጀቱ እስከ እንባው ድረስ ይስቃል። ሪያሊቲ ነው፣ እውነት ነው፣ ግልጽ ነው። አንድም ማሰት የለም። የምር ከዓይናችን ቅንድብ የሚቀርበውን ሀብት ከዓይናችን ቅንድብ የሚቀርበውን ስብዕና ማየትና መመልከት አቅቶን ስንቱን ባህር አቋርጠን ስንቱን በረሃ አቋርጠን ስንት ባህል፣ ወግ፣ ሃይማኖት፣ ስብዕና አካል ተሰውቶ ምን ያልተደረጋለ
በሀገር ደረጃ እንኳ ሳይቀር እኮ ዓለም ዳርቻ ላይ ለልመና ተቀምጠናል እኮ ጎበዝ። ይህን ሁሉ ውርደት ይህን ሁሉ ማጎብደድ ተሸክመን በሀገሪቱ 75% ወጣት 100% በሚባል ደረጃ ይዋ 100% በሚባል ደረጃ ሃይማኖት ያለው ማህበረሰብ አስቡ። 75% ያክል ለም የሆነ ሀገር ከ60% በላይ ከግማሽ ዓመት በላይ ዝናብ የሚያገኝ አገር በጣም ለምለም ንጹህ አየር የሚተነፈስበት ለዓለም ሴንተር የሆነ 99% ውሃ የሚጠጣ በዓለም እኮ 1% ነው ውሃ የሚጠጣው አታውቁም እንዴ? ኢትዮጵያ ውስጥ ግን 99% ውሃ ይጠጣል። አስባችሁታል? ስለዚህ እዚህች ሀገር ላይ ቆመን ይሄ ሁሉ ትውልድ ድህነትን ተሸክሞ ሲጎብጥ ሲዋረድ ሲሰደድ እርስ በርስ ሲተራረድ በድህነት ቆሽሾ ጠልሽቶ ጨቅይቶ ሲቀመጥ ዝም ማለት ከአይን ቅንድብ የቀረበ ስብዕናና ሀብት እያለን በፍጹም ይህንም ፈልጎ ማገኘት ከዚህ በላይ ያጽፋል፣ ከዚህ በላይ ያስገጥማል፣ ከዚህ በላይ ገና ያሰባስበናል። ገና በሞላ ሀገሪቱ ላይ ትሬኒንግ ሴንተር ይከፈታል። በአብዛኛው ብዙሃን መገናኛ ከዚህ በኋላ የሚሊዮነሮቹ መንገድ እንዲያስተላልፉ ልንገራችሁ። እኛ እኮ አሜሪካውያን እኮ በዚህ ሁሉ ምሁራን በዚህ ሁሉ ሀብታቸው ላይ አንድ ኒክን ቢያገኙ እኮ ነው በሀገሪቱ ብሔራዊ ቴሌቪዥን ግዳጅ ሆኖ በየቀን 2 ሳምንት እንዲሰሙ የተደረገው ማለት ነው። ኒክ 2 እግር 2 እጅ የለውም። ነገር ግን በአሜሪካ ውስጥ ትልቅ ተጽዕኖ ፈጣሪ ሰው ስለሆነ ብቻ ማለት ነው። ስለዚህ ለምንድን ነው አብዛኛ ፕሮግራማችን፣ ወሬያችን፣ እቅዳችን፣ ስነ ጽሁፋችን፣ ግጥማችን፣ ሚዲያችን ሁሉ ስለ ሚሊዮነሮች መንገድ፣ ስለ ሚሊዮነርነት፣ ስለ ሀብታችን፣ ስለ ስብዕናችን፣ ስለ አገር በቀል ለውጣችን ብንዘምት ብንነሳ እንችላለን አንችልም? እንችላለን እኮ። ስለዚህ ሊንኩን አግኝተነዋል። ተከተለን ቪዲዮ ማየት ደግሞ የእናንተ ድርሻ ነው። እስካሁን ሀሳባቸውን ሲያካፍሉን ለነበሩ የምር እጅግ በጣም አድርገው ከዚህ በላይ እንደሚያገለግሉ ከዚህ በላይ ሌላውን ሰው እያነሳሱ ከዚህ በላይ ስነ ጽሁፍ ይዘው መጥተው ራሳቸውን እየቀየሩ ትውልድ እንዲቀየር የሚሊዮነሮች መንገድ ሚስጥር የሚባል ነገር አለው የለውም? በሚሊዮነሮች መንገድ ውስጥ የምታውቀውን አሳውቅ ነው። ሌላ የምታውቀውን ስራ ነው። ስንፍና የሚባል ምክንያት የሚባል ጥላት አለን። ይህንን ጥላት መምታት አለብን። ይሄ ጥላት ለድህነት በጣም ይመቸዋል። ይሄ ምክንያት የሚባለው አደገኛ የሆነ ጭንቅላት የሚመታ መጥፎ መሳሪያ ምክንያት እንዳደረድሩ ምክንያት የሚባል ለእናንተ አለመለወጥ ልንገራችሁ፣ አንድና አንድ ተጠያቂው እናንተ ብቻ ናችሁ። ምክንያት እንዳደረድሩ ማንንም ሰው ለምሳሌ እንዳጠቅሱ ለእናንተ ድህነት ወይም ለእናንተ መጉላላት ወይም ለእናንተ ችግር ሁሉ የሚጠየቀው ወላጅ አይደለም፣ አሳዳጊ አይደለም፣ ሰፈር አይደለም፣ መንግስት አይደለም፣ ፈጣሪ አይደለም፣ ሰይጣን አይደለም፣ ወቅቱ አይደለም፣ ባህሉ አይደለም፣ አንተ ራስህ ብቻና አንቺ ራስሽ ብቻ ናቸው። ምክንያት የሚባል ከቆመ ሰው ራሱ ላይ እርምጃ ይወስዳል። እኔ ነኝ ጥፋተኛ ካለ በቀላሉ በሽታውን አገኘው አላገኘው ራሱ ላይ አለንጋውን ያነሳል። ራሱን ሲለጠልጥ ራሱን ያሰለጥናል። ራሱን ካሰለጠነ በኋላ ምክንያት የሚባልን ያጠፋል። ለሚመጣው ነገር ሁሉ አሸናፊ ይሆናል። ራሱን አሸነፈ ማለት ደግሞ ግለሰብ ሲቀየር ቤተሰብ ሲደመር ማህበረሰብ ሲደመር ምን ይሆናል? ሀገር ተቀየረ አልተቀየረም? በዚህ አይነት ነገር ስለምንሄድ የምር ምላችሁ እያንዳንዱ የሆነ ነገር ሲከሰት የሆነ ሳምበዲ ላይ እንዳለጥፉ የምር ማውራችሁ የኔ ችግር ነው በሉ በቃ። ለዚህ እኮ ነው 12 ቢዝነስ ሲከስርብኝ ችግሩ የኔ እንደሆነ ባላቀው ኖሮ ራሴ ላይ አለንጋዬን ማንሳት እችል ነበር። ራሴ ላይ አለንጋዬን ባላነሳ ራሴ መሰልጠን እችል ነበር። ራሴ ባልሰለጥን ራሴ መቀየር እችል ነበረ። አያችሁ፣ አሁን እኛ ለእናንተ የምንሰጣችሁ ሀብትም አይደለም ስራም አይደለም። ለእናንተ የምንሰጣችሁ ምንድን ነው? አሁን አሰራር ቢዝነስ ፕላን አለቀ በቃ። እኛ አጥንተን እስከ ዓለም ዳርቻ የደረስንበት አንድ እውነት አልንገራችሁ። እሱ ምንድነው? የሆነ በእያንዳንዱ ስቴፕ ስህተት አለብን። አብዛኛው ሰው ግልጽ ነው ይሰራል። አብዛኛው ሰው ግልጽ ነው በጣም ይፈልጋል ጉጉ ነው። ነገር ግን ምኞትና ተግባር ይለያል። መስራትና መለወጥም ይለያል። በጣም ነው የሚለየው። ከዚያ የተነሳ ተስፋ ቆራጮች በጣም አንድ ነገር ልንገራችሁ። ሚዲያ ስታዳምጡ የምትጠነቀቁት ነገር በጣም ሚዲያ ስታዳምጡ የምትጠነቀቁትን ነገር ልንገራችሁ። ይሄ የኢኮኖሚ ግሽበትና የኑሮ ውድነትን ያመጣው ምንድን ነው የሚባለው ፕሮግራም ቻናሉን አልነግራችሁ። በጣም በተለይ ብዙ ጊዜ የሚያስተላልፍ ሚዲያ አለ። እዛ ላይ የሚጋበዙ ባለሙያዎችን በጣም ተጠንቀቁ።
እኔ አታዳምጡ አልላችሁም፣ አዳምጡት። ነገር ግን አደገኛ ጥንቃቄ አድርጉ። እያንዳንዱ ኢትዮጵያ ውስጥ ድህነት ለምን እንደተስፋፋ፣ ለምን ወጣቱ ወደ ስራ መግባት፣ ለምን እየሰራ ያለው ደግሞ መለወጥ እንዳልቻለ፣ ለምን ኑሮ እንደተወደደ፣ ገንዘባችን የመግዛት አቅም ለምን እንደተሽመደመደ እያንዳንዱ ለዚህ ጉዳይ የሚጠየቁ ባለሙያዎች እኔ በጣም ማዝነው ምን ሲሉ እንደሆነ ልንገራችሁ። ከቲዮሪ እስከ ተግባር እኔ አጥንቼውም ኖሬውም ስላለው ሙያው ውስጥ ስላለው በጣም የሚዘገንነኝና ማህበረሰቡ በዛ ወሬ ተተብትቦ አምኖ የተቀመጠበትን አንድ ነገር ልንገራችሁ። የምዕራባውያኖች ጫና፣ የዲያስፖራው ሚና፣ የግብይቱ የሰንሰለት መብዛትና የደላሎች መሰግሰግ የሚሉትን ነው የምነግራቸው። ሪያሊቲው አይደለም። እሺ ሪያሊቲው አይደለም። እኔ ባለሙያዎች ስለሆን ግጥም አድርጌ ነገር ማንም ሰው እጁን እያሳየዋለሁ። እውነታው አይደለም። የምዕራባውያኖችም ጫና አይደለም። የዲያስፖራው ሚና አይደለም። ዲያስፖራ ስለኛ ምን አገባው? ምዕራባውያኖች ስለኛ ምን አገባቸው? ሀያላኖች ስለኛ ምን አገባቸው? አልጎዱንም እያልኩ አይደለም። ተጽዕኖ አይፈጥሩም እያልኩ አይደለም። ነገር ግን አህያ የምትጫነው እኮ ስላጎነበሰች ነው እንዴ? ስላጎነበስን አይደለ የጫኑን? ለምን ቀና አንልም? እኛ ቀና ካልን እኮ ለመጫን አንመችም። ግልጽ ነው አይደለ? አልተጫኑንም እኮ አልላችሁም። የደላላው የሰንሰለቱ ብዛት፣ ደላላ ነጋዴ ካልፈቀደለት ይገባል? ይገባል እንዴ? አይገባም። ነጋዴ ይሄን ከዚህ ቦታ ስለማላቀው ናግባ ስላለው ብቻ ነው የሚገባው። እያንዳንዳችን የቤት ሰራተኛ ቤቷን ስለማናውቅ ራሳችን ለደላላ ተናግረን ደላላ መጣ። እያንዳንዳችን ነጋዴዎች ማምረቻ ቦታውን ስለማናውቀው ለደላላ ተናግረን ማምረቻ ቦታውን አሳየን። እያንዳንዳችን ያለበትን የሆነ ነገር ሎኬሽኑን ስንፈልግ ደላላን ወይ ደውለን ወይ ነግረነው ይገባል እንጂ ደላላ ተጽዕኖ የመፍጠርና እኛን የመጠምዘዝ አቅም አለው ብላችሁ ታስባላችሁ? የለው። ደላላ ከነጋዴ በታች ነው። ደላላ ከአምራች በታች ነው። ደላላ ከቀጣሪም ከተቀጣሪም በታች ነው። በላይ ሆኖ አያውቅም። ይሄ ለአንድ ሀገር ኢኮኖሚ ግሽበትና የኑሮ ውድነት ምክንያት አድርገው የሚጠቅሱ ሰዎች እኔ ተውት፣ ለዚህ ሽፋን ወይም ለዚህ መልስ ነው ብዬ ስለማልጠቅሰው ተጠንቀቁ። እንዲህ አይነት ባለሙያዎች ታዳምጡ። ከዛ ይነሱና አዎ ልክ ነው ቿ ከዛ ልክ እንዲህ ተወጣጥረን እንሄዳለን። ከዛ ትልቅ አንድ ምክንያት አለች ደግሞ ልንገራችሁ። የስግብግብ ነጋዴዎች ሴራ ነው ይባላል። ደግሞ አሁን በዓለም ላይ እንደ ነጋዴ የህዝብ ባለውለታ አለ፣ እንደ ነጋዴ የህዝብ ባለውለታ አለ። የምሬን እኮ ነው የማወራቸው። እንደ ነጋዴ የህዝብ ባለውለታ የለም። ጅቡቲ እርሻ አለ እንዴ? ጅቡቲ እኮ ምግብ የሚበሉት እርሻ ካለበት ሀገር እየመጣ ነው። አያ ጅቡቲ ተውትና አሲታና ዱፍቲ እንኳን እርሻ የለም፣ ከሌላ ቦታ መጥቶ ነው። እንኳን አይደለም ጅጅጋ ዙሪያውን ምርት የለም፣ ከሌላ ቦታ ተሄዶ ነው የሚበላው ማለት ነው። ሌላውን ተውትና አዲስ አበባ ሰው አርሶ ነው እንደሚበላው፣ ነጋዴ ያመጣለትን እኮ ነው የሚበላው አይደል? እንደ ነጋዴ ባለውለታ የለም። ስንቱን አበላ፣ ስንቱን አጎረሰ፣ ስንቱን አለበሰ፣ ስንቱን አስዋበ። ስለዚህ ነጋዴን የመረጠው ገዢው ነው። አጥፊ ነጋዴ የለም እያልኩ አይደለም። የሚያጠፋ ነጋዴ ካለ ማነው ነጋዴውን ቀጩ ማነው ነጋዴው? ገዢው ነው፣ እንዳትጠራጠሩ። ነጋዴን ሊቀጣ የሚችለው ማነው ካላችሁኝ፣ ነጋዴን ሊቀጣ የሚችለው ገዢው ብቻ ነው። ማንም አይቀጣውም። ሌላ ማንም አይቀጣውም። በቃ ተውት። ሌላ በምንም አይነት ነገር ብትጮ የሆነ ነገር ብታስቡ ነጋዴን ቀላል ካርድ መዞ ባንዴ ሊያስተካክል የሚችለው ገዢው ነው። አለቀ። እቃ የሚያስወድድ ከሆነ ሳልገዛው ስቀር ይቀንሳል አይቀንስም? ፎርጂድ የሚያትም ከሆነ ሳልገዛው ስቀር ኦሪጂናል ያደርጋል አያደርግም? አያችሁ። ቶሎ የማያስተናግደኝ ከሆነ ስቀር ይፈጥራል አይፈጥርም? ይፈጥራል። በምሽት እኔ ሁልጊዜ እየመጣው የሚመልሰኝ ከሆነ ስቀርበት ያመሻል አያመሽም? ማለዳ ስመጣ የሚመልሰኝ ከሆነ ስነግረው ማለዳ ይከፍታል አይከፍትም? ይከፍታል። ባጭሩ ልክ ነጋዴ ቀጭው ገዢው ብቻ ነው። ከገዢ ውጭ ለነጋዴ አለቃ የለም። 90 100 ስንት ሺህ ጊዜ ህግ ብታወጡለት እኔ በሚገባኝ ገዢው የነጋዴ አለቃ ገዢ ነው። አለቀ። ስለዚህ ገዢው ላይ ግንዛቤ መፍጠር ስንፈልግ ባለመግዛት ቅጣው ብንለው ይሻላል ወይስ በማቃጠር ቅጣው? ማንኛው ይሻላል?
አሁን ሚዲያ እየነገረን ያለን አንድ ነጋዴ ካጠፋ ማህበረሰቡን ግንዛቤ እየፈጠርን ያለ ነው። ሚዲያው የሚነግረን አንድ ነጋዴ ካጠፋ ባለመግዛት ቅጣው የሚል ስልጠና ሰምታችሁ ታውቃላችሁ? የለም እኮ በመጠቆም በማቃጠር ቅጣው ነው የምንባለው። ይብስበታል። የከሰረ ነጋዴ አንተን ሁሉ ነው የሚበዘብዝ። እኔ በሚገባኝ ግን ነጋዴ ካጠፋ ማህበረሰብ ላይ ግንዛቤ ነው የምፈጥረው እንደ ባለሙያ። ነጋዴ ካልተመቸ ባለመግዛት ቅጠው። እሷ ያለመግዛት ካርድ ድምፅ ታሳጣዋለች። እሷ አንተን አገልግሎት ለመስጠት ነበር የከፈተው። ካጠፋ የምር ከሱ የተሻለ አገልግሎት የሚሰጥህ ካለ እሱ ካልተመቸ ባለመግዛት ካርድ ቅጠው። ከዛ ቀጥ ብሎ ያስተካክላል። በደንብ አድርጎ ነው የሚያስተካክለው። አያችሁ? የሚሊዮነሮች መንገድ ፕሮግራምን በሁሉም የሶሻል ሚዲያ አማራጮች ይከታተሉ። በዩቲዩብ በላይ ሚዲያ ብለው በመግባት ከዚህ በፊት የነበሩ ዝግጅቶቻችንን ይከታተሉ። በተጨማሪም በቲክቶክ፣ ፌስቡክ፣ ቴሌግራም እና ሊንክዲን ላይ ይከታተሉ። የሚሊዮነሮች መንገድ። አንተ መኪና ነው አላልኩም እንዴ? ባታሰራም እንዴ? ምን አይነት ሰው ነው? የንዴቶና የብስጭቶ ዋነኛ ምክንያት የመኪናው ተደጋጋሚ ብልሽት ከሆነ በአፋጣኝ ወደኛ በመምጣት ፈጣንና ዘላቂ መፍትሄ በተመጣጣኝ ዋጋ ያገኙ። ማሜ ጋራዥ የምንሰጣቸው አገልግሎቶች ጠቅላላ መካኒካል ስራ፣ የሞተር ችግርን በኮምፒውተር አይቶ ባለበት አሊያም አውርዶ እድሳት መስጠት፣ በግጭት ምክንያት የተጨማደደ ወይም ጨው የበላውን ቦዲ በድንቅ ጥበብ ወደ ቦታው መመለስ፣ የኤሌክትሪካል ስራ፣ የእግር እንዲሁም አጠቃላይ የሰርቪስ አገልግሎትን እንሰጣለን። መኪና ማስፈተሽ ለምትፈልጉ በኮምፒውተር የታገዘ ፍተሻ በማድረግ ችግሩንም ሆነ መፍትሄውን እንካችሁ እንላለን። ማሜ ጋራዥ ብቅ ካሉ አንድ ለየት ያለ ስራን የሚያገኛሉ። ይህም መኪናው ማኑዋል ማርሽ ከሆነ ወደ አውቶማቲክ ማርሽ ማስቀየር የሚችሉ ሲሆን በተጨማሪም እግራችሁ ላይ ጉዳት የደረሰባችሁ ወገኖቻችን የነዳጅና የፍሬን አገልግሎት በእጆ መጠቀም የሚችሉበትን ሁኔታ ሞዲፋይ በመስራት ምቹ እናደርግሎታለን። የመለዋወጫ ጉዳይ በቂ ስላለን እንዳያሳስቡ። እርስዎ ብቻ መኪናውን ይዘው ይምጡ፣ እኛ ለመፍትሄውና ለምቾቱ እንጨነቃለን። አድራሻችን ወሰን ኤልዳድ ህንፃ ጀርባ 100 ሜትር ገባ ብሎ ስልክ 0911 88 1980 አሊያም 0919 88 76 23። ማሜ ጋራዥ የመኪናው ዶክተር። አስቤዛ ለመግዛት መንከራተት ሰልችቷችኋል? እንግዲያውስ ወደ ነጻነት አትክልትና አስቤዛ ጎራ ይበሉ። ዘወትር ከ12 ሰዓት እስከ 2 ሰዓት ተኩል ከእርሻ ምርት እስከ ፋብሪካ ምርቶች፣ የባልትና ውጤቶችና ቅመማ ቅመሞች በአንድ ቦታ በድርጅታችን በተመጣጣኝ ዋጋ በተቀላጠፈ መስተንግዶ ያገኛሉ። አድራሻ ቁጥር 1 ካራ ኮተቤ አርሴማ ሰፈር በኮብልስቶን ወጣ ሲሉ፣ ቁጥር 2 ጎሮ ከአደባባይ ወደ ሰፈራ በሚወስደው መንገድ ወረድ ብሎ፣ ቁጥር 3 ሰሚት 72 ዳሎል ማደያ ፊት ለፊት ያገኙናል። ለበለጠ መረጃ 0939 11 55 29 ይደውሉ። ስለመረጡን እናመሰግናለን። ነጻነት አትክልትና አስቤዛ። ይላችሁ አንድ ሰው አዲስ ቢዝነስ ይጀምርና ልንገራችሁ፣ አዲስ ቢዝነስ ጀምሮ ያጎቱ ልጅ ሞተ። ያጎቱ ልጅ ሲሞት ለቅሶ ሄደ። ያጎቱ ልጅ ሞቶ ለቅሶ ሲሄድ ሱቁን ዘጋው። አንድ ደንበኞቹ ሲመጡ የሉም፣ ወደ ከፈቱ ሰዎች ሄዱ። ሁለት የዛን ቀን የሚያገኛትን የቤት ኪራይ እና የግብር የመሳሰሉ ወጪዎችን ከሚሰራው ላይ ነበር መተካት ያለበት። ያ ነገር የዛን ቀን ክፍት ሆነ አልሆነም? ክፍት ሆነ። ኔጌቲቭ ይመጣል አይመጣም? የዛን ቀን ከሰራው ላይ ነበር የሚቆጥበው። ክፍት ሆነ። ሌላ የነበረችውን ስራ መስሪያውን ባላንስ ሂሳቡን ለሚሄድበት ቦታ ላይ ለትራንስፖርት ለምሳ የሚሄድበት ቦታ ላይ ስጦታ ቀነሰለት አልቀነሰለትም? ቀነሰለት። አያችሁ፣ አንድ በምን ተጎዳ? ደንበኞቹ ሌላ ቦታ ሄደዋል። ሌላስ የዛን ቀን ማግኘት ያለበትን አላገኘም። ሌላስ የነበረውን ሂሳብና ስራ መስሪያ ማይነስ አድርጎታል። ለምን? ለሚንቀሳቀስበት ቦታ ቁስ፣ ምግብ፣ ትራንስፖርትና ስጦታ ቀንሶታል። ሶስት ሲመጣ አንድ ትልቅ ነገር ይጠብቀዋል። ምን? ሞራል። ይመታዋል አይመታውም? ሞራል ይመታዋል እኮ። ከዛ አሰበና የጠፋውን ደንበኛ ለመመለስ የዛን ቀን የሚከፈለውን የተለያየ ወጪ ስለተዘለለ እሱን ለመሙላት፣ ስራ መስሪያውን ለተለያየ ነገር ያጎደለውን ለመመለስ እንደገና አስቦ አዲስ ወኔ ለመዝራት እየተንጨላጨለ እያለ ያጎቱ ልጅ ሞቶ ነበር ለቅሶ የከረመው። አጎቱ ሞተ። ይሄ ነው መፍራት። ላጎት ልጅ ቀርተ መቼም ላጎትህ እንደማትቀር ውስጥ ይሄ ነገረኛ። አሁን ላጎት ደግሞ ትደረግመዋል። ሄደ ሲመጣ ወንድም የሆነ ነገር ሊሆን ይችላል።
ሶስተኛ ትደግመዋለህ። ስትመለስ ወፍ የለም። እኔ ነገርኩ ይላል እንግዲህ የቅርብ ወዳጅ። ኢትዮጵያ ውስጥ ሰርቶ መለወጥ አይቻልም ብያለሁ። እንግዲህ አየው፣ ይሄኔ ነው መካሪ ሰው እያሉ ላም ሊገዛ ማቹና ይልይ ብሎት አየና ኧረ ከላይ ጥርስ የላትም ትቅርባለው አሉ። አሁን ላም አዋቂው መጣ። እኔ እኮ ላም እንጂ አህያ አይደለም ጊዜ ያልኩ። አሁን ያ መካሪ ኢትዮጵያ ውስጥ ተሰርቶ መለወጥ አይቻልም ብያለሁ። አንድም ካላጭበረበርክ፣ አንድም ካልተሰደድክ፣ አንድም ካልተሰረቀ። እንዲህ አይነት መካሪ ሲመጣ ተጠንቀቅ አባቴ። እንዲህ አይነት መካሪዎች በየቦታው አሉ። ስለዚህ ተጠንቀቁ ነው ያልኳችሁ፣ ሌላ አይደለም። ለማንኛውም ባጭሩ ግን እናንተ ወደድክም ጠላም የሚሊዮነሮችን መንገድ ፕሮግራም የተከታተለ ሰው ሳያቋርጥ በትርፍ ጊዜው በሙሉ ጊዜው ሴትም ወንድም ሕፃናትም አዛውንትም ወጣትም ጎልማሳም ተማሪም ሰራተኛም ተመራማሪ ሙስሊምም ክርስቲያንም ማንኛውንም ቋንቋ ተናጋሪም የገጠርም የከተማም የተማረም ያልተማረም በርቅም በቅርበትም በየትኛውም ቦታ የሚሊዮነሮች መንገድ ፕሮግራም የተከታተለ ሰው በመቶ ብርም በመቶ ሺህ ብርም በመቶ ሚሊዮንም በየትም ይጀምር የትም ቦታ ይሁን በማንኛውም ሰዓት ሚሊዮነር ይሆናል። ለራሳቸው በቃ ይኸው 99% አልላችሁ 100% ይሆናል። ሚሊዮነር ይሆናል። በቃ ማንም አንዳች ምድራዊ ኃይል አይከለክለው። የበላይ አትክልትና አስቤዛ ማዕከል በ1500 ብር ተጀምሮ ሚሊዮን እስከሚደርስ ድረስ ሀብቱ አንድ ቀንም ጥሩ ዜና ተወርቶ አይታወቅም። ሁል ቀን በቂ ምክንያት ነበረ። ድርጅቶች እየዘጉ አቅጣጫቸውን የቀየሩበት፣ ሰራተኛ የቀየሩበት፣ የከሰሩበት፣ በደይ የተጠመቁበት ዘመን እኮ ነው። በዚህ ሰዓት ነው በላይ አትክልትና አስቤዛ ገስግስ ወደ ሀብት የመጣው። አይታችሁታል። እንደተጀመረ ጊዜ ከፍተኛ የመንግስት ለውጥ ግርግር ነበረ። ቆየና ከፍተኛ ሌላ ምንድነው የኮሮና አደገኛ ወረራ ነበረ። ግንኙነቶች፣ የጋራ መገልገያ ቦታዎች ሲዘጉ እንቅስቃሴ ሲታወቅ ነበረ። በዛ ላይ ምርጫ ነበረ። በዛ ላይ ዙሪያውን ሁከት ረብሻውንም ድረስ አለ። እያንዳንዱ ክፍለ ሀገር እንኳን እቃ ሊያመጣ ሄደ መኪና በሰላም መግባቱ ባልተረጋገጠበት ጊዜ አይታችሁታል። በዚህ ሰዓት ነው ከአንዱ ጋር ወደ አንዱ ጋር እንኳን ልትንቀሳቀስበት በሚያስቸግር ጊዜ ተደራራቢ አዳዲስ ፖሊሲዎች በበዙበት ሰዓት በዚህ ነውጥ ሰዓት እንኳን ሸብረክ ወንበድ ሳይል ማለት ነው ይህን ሁሉ ቻሌንጅ ወያሰለመ እየተጫወተ ወደ ሀብት የመጣው ማለት ነው። እያንዳንዱ ጥንቃቄ ስለሚደረግ ቅድሚያ ሙያውን በማጥናት ቅድሚያ የዘርፉን ባለሙያዎች ኮንታክት በማድረግ ቅድሚያ መንገዱን በማጥናት ቅድሚያ ፖሊሲውን ቶሎ አንደርስታንድ በማድረግ ቅድሚያ ጥፋት ስለተባሉት ነገሮች ይቅርታ በመጠየቅ ቅድሚያ ሰራተኞችን በማሰልጠን የተተረፈውን ትርፍላው ላይ በመዋል እያንዳንዱ ጥንቃቄ ጠንቃቃ ዜጋ ወድቆ አይወድቅም። ልንገራችሁ፣ ሌላው በጣም የሚያስገርመው እኮ ብሩ ትንሽ ነው፣ የተጀመረው ውስጥ ላይ ነው። ስራው አስቸጋሪ ከሚባሉት ውስጥ አስቤዛ ነው። እንደ አስቤዛ አስቸጋሪ ስራ የለም። በጣም ከወተታም አትክልቱ ካደረ ይበላሻል፣ ከቆየ ይጣላል፣ ክብደቱ ይጎላል፣ ኳሊቲው ይወርዳል። አያችሁት አይደል? በቃ በጣም እኮ አስቸጋሪ፣ ለመቆጣጠር አይመችም፣ ያፈጋል። ለዛውም በዚህ ሁኔታ ውስጥ እንኳን ትርፋማ ሆኗል። ስለዚህ እናንተ ታዲያ ማሆናችሁ ነው ትርፋማ ማትሆኑ። በየሳምንት የሚጮህላችሁ አለ፣ በሬዲዮ፣ በቴሌቪዥን፣ በሶሻል ሚዲያ፣ በአካል፣ በሚሴጅ፣ አረም በምኑ ቅጡ ገብቷችኋል። ስለዚህ በማንኛውም መንገድ በማንኛውም ቦታ በየትኛውም ካፒታል ሚሊዮነር መሆን ከተቻለ በሚሊዮነሮች መንገድ ከዚህ በኋላ ሀሳባችን፣ መነሻችን፣ መድረሻችን የምናዳምጠው፣ የምንሰማው፣ የምናስታውሰው፣ የምንከታተለው እስኪ የሚሊዮነሮች መንገድ ባህል እናድርገውና መለወጥን ምን እናድርገው? የባህል ጨዋታ። የዛን ጊዜ የሚመጣው ልንገራችሁ፣ ድህነት የተባለ መጥፋት ይችላል። ግርግር የተባለ መቆም ይችላል። ዘራፊ የተባለ ማቆም ይችላል። ሌባን ሌባ ብላ አይደለም መስረቁን የምታስቆመው። ከሌብነት የተሻለ ገቢ ካሳየው ራሱ ይተዋል። ድብና አድርጎ ያውቃል ሌብነት ጽያፍ እንደሆነ። መሰደድን የምታስቆመው እዛ ስላለው ግፍና ሰቀቀን ነግረው አይደለም። እዚህ ሰርቶ ሀብታም መሆን እንደሚችል ካሳየው ተው አንተ አትምከረው፣ እሱ ራሱ መሄድ አይፈልግም። ብዙ ወደ ሴተኛ ዳሪ የገቡ እህቶቻችንን ያን ጸያፍነት ሺህ ጊዜ ብሰብካቸው እሱ አይደለም ያጡት። ከዛ የተሻለ እዚህ ጋር እሜጅ ህይወት ሃይማኖት ስብና ተጠብቆ ከዛ የተሻለ ገቢ እንዳለ ካሳያቸው ተወው፣ ራሳቸው ይተውታል።
የሚቃለው የሚተጫጨደው የሚጨረሰው የሚዋጋው ሁሉ አንተ ጥሩ እንዳልሆነ መናበብ መንቃት እንዳለብን ድህነት አስከፊ ማነው ጦርነት አስከፊ ነው ምንም ብትለው ብሸብከው እሱን አጥቶት እንዳይመስል ምላጭ ገና ሳይስብ ያውቀዋል። ከዛ የተሻለ ህይወት እንዳለ ብታሳየው ግን እመነኝ በሁለት ቀን ቁጭ አድርጎት ወደ አንተ ይመጣል። አሁን የተቸገርነው አማራጩን ባለማስቀመጥ ነው። ስለዚህ ለሁሉም ነገር ቀላል መፍትሄ ምን ይሁን? አማራጭ መጀመሪያ ምን እናድርግ? እናስቀምጥ። ለዚህ አማራጭ የሚሊዮነሮች መንገድ 100% እንተማመንበታለን። ስለዚህ የሰዓት ዳኛችን ሰዓትክን ጨርሰሃል እያለኝ ነው። ከመድረኩ ልወርድ ነው። አስተያየት ያላችሁ ሰዎች ብዬ ለ3 ዙር መጥቻለሁ። ከዚህ በኋላ ሳልናገር አልሄድም የምትሉ ሰዎች ምናልባት ሁለተኛ ዙር መድረኩን ከጀመራችሁት አላቅም። ለማንኛውም ለነበረን ቆይታ እጅግ በጣም እያመሰገንን ይህንን ፕሮግራም ስትከታተሉ ስራ ቦታ ሆናችሁ ወይም መብራት ጠፍቶ ወይም ቢዚ ሆናችሁ ወይም ደግሞ ቤተሰብ ድምፅ እያወጣ በደንብ ሳታዳምጡት ለሚያልፍባችሁ ጠቅላላ ፕሮግራማችን ተከታታዮች በውጭም በሀገርም ውስጥ ያላችሁ በአጠቃላይ በላይ ሚዲያ በማለት ዩቲዩብ ቻናላችን ላይ ገብታችሁ ሲጀመር ጀምሮ ያለውን ጠቅላላ ሁሉንም ፕሮግራም ማዳመጥ ትችላላችሁ ማለት ነው። ስለዚህ ፕሮግራማችንን በደንብ ለምትከታተሉ ዘወትር ቅዳሜ ከቀኑ 10 ሰዓት እስከ 12 ሰዓት ድረስ በኢትዮ ኤፍኤም 107.8 ላይ እንደዚሁም ደግሞ በሀገሬ ቴሌቪዥን ዘወትር ቅዳሜ ከምሽቱ 2 ሰዓት እስከ ምሽቱ 4 ሰዓት እንደዚሁም ሮብ ራሱ ደግሞ ከ9 ሰዓት እስከ 11 ሰዓት ይደገማል። ሐሙስ ከ3 ሰዓት ከረፋዱ እስከ 5 ሰዓት ድረስ ቀን ላይ ይደገማል ማለት ነው። ሌላው ደግሞ ዘወትር እሁድ በአዳራሻችን ወሰን ኤምኤስ ህንፃ 5ኛ ፎቅ ላይ በአዳራሽ 7 ሰዓት ጀምሮ ተገኝቶ ከ9 እስከ 10 ሰዓት ከ7 እስከ 10 ወይ እስከ 9 ሰዓት ባለው ፕሮግራሙን መታደም ይቻላል። የሻይ ቡና ወይም የመሰልጠኛ የሚባል ክፍያ የለም። ክፍያ ሁሉም ነገር በነፃ ነው። በማንኛውም ቀን ፕሮግራም በደንብ ለመከታተል ግን በላይ ሚዲያ ብላችሁ በአምስቱም ሶሻል ሚዲያችን ላይ ገብታችሁ መከታተል ትችላላችሁ ማለት ነው። ለነበረን ቆይታ እጅግ በጣም እያመሰገንን ለራሳችሁ አንዴ ሞት ያለ የሚሊዮነሮች መንገድ ፕሮግራምን በሁሉም የሶሻል ሚዲያ አማራጮች ይከታተሉ። በዩቲዩብ በላይ ሚዲያ ብለው በመግባት ከዚህ በፊት የነበሩ ዝግጅቶቻችንን ይከታተሉ። በተጨማሪም በቲክቶክ፣ ፌስቡክ፣ ቴሌግራም እና ሊንክዲን ላይ ይከታተሉ። የሚሊዮነሮች መንገድ ሄሎ ደርሻለሁ። መጣው እሺ የጓዳውን ክፍተት የማጀቶን ጉድለት ለመሙላት አስበው ወዴት መሄድ እንዳለቦት መወሰን ከተቸገሩ መልሱ ቀላል ነው። ወደ በላይ አትክልትና አስቤዛ ማዕከል ጎራ ይበሉ። ሁሉ በእጄ ሁሉ በደጄ እንዲሉ ፍሬሽ አትክልቶችና ፍራፍሬ፣ ደረቅ ቅመማ ቅመምና ጥራጥሬ፣ የንጽህና መጠበቂያ በአጠቃላይ ከ500 በላይ አይነት ያላቸውን የእርሻና የፋብሪካ ምርቶች በተመጣጣኝ ዋጋ ከበቂ አቅርቦት ጋር እኛ ዘንድ ያገኛሉ። ጠዋት ከ12 ሰዓት ተኩል ጀምረው እስከ ምሽቱ 2 ሰዓት ተኩል ወደ ማዕከሎቻችን ቢመጡ ቅልጥፍናና ትህትና በተላበሱ ሰራተኞቻችን በቂ የሆነ መስተንግዶን ያገኛሉ። እናት ኧረ እናት አቤት ጠራኸኝ? ወዴት እንደምንሄድ እኮ አልነገርሽኝም። ወደ በላይ አትክልትና አስቤዛ። አድራሻችን ቁጥር 1 ካራ መድኃኔዓለም ቤተክርስቲያን 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ሲሆን፣ ቁጥር 3 ኮተቤ ገብርኤል ቤተክርስቲያን በአዲሱ አስፋልት 80 ሜትር ገባ ብሎ፣ ቁጥር 4 ወሰን ጤና ጣቢያ ከዋናው አስፋልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መብራቱ ጋር የመገናኛ ታክሲ መጫኛ ፊት ለፊት በተንጣለለው የንግድ ማዕከላችን ከመጡ የፈለጉትን አይነት በአንድ ቦታ ያገኛሉ። በነገራችን ላይ ፒያዝ ዴሊቨሪ አፕሊኬሽንን ከፕሌይ ስቶር በማውረድ የፈለጉትን አስቤዛ ማዘዝ ይችላሉ። በላይ አትክልትና አስቤዛ የጓዳው ቤዛ።